በደንብ አስተውሉ። ኢብኑ ከሲር ማለት ሙሐመድ ከሞተ ከ700 ዓመት በኋላ የመጣ ተረት ተረት የጻፈ ሰው ነው። እስልምናን ለመታደግ ኦልሞስት ከ800 ዓመት በኋላ የመጡ ናቸው። የቱ ጋር ነው ይሄ የቱ ጋር ነው እንደዛ አላህ በተሰሰተ ነገር ለምን ያልኩህ እኮ ነው። አንብብ እኔ ያልኩት ለምን ታነባለህ? ይሄው አነበብኩት እኮ ከሰማይ ከምድር ዝናብና ቡቃያ የሚወጣላችሁ ማን ነው? እኔ ዝናብ ማን ይሰጣል ዝናብ ማን አይሰጥም የሚል ጥያቄ ክሌምም አላደረኩኝ። አብራችሁ ስትጫጫሁ ከስር ላለው አዋቂ ትመስላላችሁ። ወንብዬ ነው እንደዚህ ኢምሌት ማደርግ ታግሼ ማለት ነው። ሩል ቅዱስ ማን ነው እሱ? ሩሁል ቅዱስ ጅብሪል። ይኸውልህ ከኔ ጋር ስትወራ በጥሩ ስነ ምግባር ታወራለህ። ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሽለህ አውራ። ሩል ቅዱስ ማን ነው? 30 ሰከንድ አቆይ። አታስፈራራኛ። ሩሑል ቅዱስ ነው የሚባለው። እሱም ጅብሪል ዓለይሂ ሰላም የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። የመላእክቶች አለቃ ነው የሚለው። ቀጥል። 30 ሰከንድ እንደማቆይ ላሳየህ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየህ። ና በቪዲዮ አድርገኝ። ከ114ቱ ምዕራፍ ይሄ ልጅ ካሳየህ እኔ ንዝዝር አቆማለሁ። ላስረዳህ ምናምን እያልክ ስጮህ የነበረው አሁን አልታየኝም ትላለህ። ይኸው ለዳምጠኝ። አሁን እዚህ ጋር የተፈለገበት አላህ እኔ በተሰኘው መንገድ ነኝ የሚለው የቱ ጋር ነው? ሳይንስ አንተ አንብብና ስርዳን። ይሄን ክፍል ከሰማይና ከምድር ዝናብን ቡቃይን የሚሰጣችሁ ማን ነው በሏቸው። ማን ነው የሚለው? ቀጥል አንብብ። አላህ ነው ይሏል። እዚህ ጋር ቆርጠዋል እኮ። ቅድም እኮ በጣም እየጮክ ነበር እኮ። አዳምጠኛ። ማን ነው የሚለው ነው ጥያቄው። መልስልኛ። ከፊት ተጽፎልሃል። ቀጥል አንብበው። የመለስከልኝ ልንገርህ። ማን ነው የሚለው እኮ የሚለው መልስ። ይኸውልህ ካወራት ታመልጣለች። አውራት። ይኸውልህ ማን ነው የሚለው እዚህ ጋር ጭንቅላት የሌለውን አላህ ነው የሚለው። ቀጥል። አትሳደብ። ለምን ትሳደባለህ? አንተ ባለህ እኮ ይኸውልህ እግር አለው እግር የለው ያልክ እኮ የምታመልክ አንተም አለ። አንተ ሁሌ አንተ እንደማይነካብህ በሰው ፖለቲካ ትስራ። አሁን ቀጥል። እኔ ቶፒክ ያልሆነልህ ለምን ትጠይቀኛለህ? እኔ ጥያቄ እሱ አይደለም። ከአራት ነጥብ ቀጥሎ ያለው አንተ እዚህ ጋር አላህም በተሳሳተ መንገድ ላይ ነው ያለው ብለኛል። የቱ ጋር ነው ይሄ? የቱ ጋር ነው እንደዛ አላህ በተሳሳተ መንገድ ለምን ያልኩህ እኮ ነው። አንብብ። እኔ ያልኩት ለምን ታነባለህ? ይሄው አነበብኩት እኮ ከሰማይ ከምድር ዝናብና ቡቃያ የሚወጣላችሁ ማን ነው በሏቸው። ቆይ አንዴ ቆይ። እኔ ዝናብ ማን ይሰጣል ዝናብ ማን አይሰጥም የሚል ጥያቄ ክሌምም አላደረኩኝ። ለአንተ ነው እኮ ይሄ የሚባለው። ለአንተ ነው ለምታጋራው ለአንተ ነው። አዳምጥ። እንደ አምላክህ መዝብላ ትጮህ ድንቁርና ይጠናወትህ። 4 ነጥብ ማታክ ከሆነ ስርዓተ ነጥብ ገና ላስተምርህ። ስርዓተ ነጥብ የአንድ ሴንቴንስ መዝጊያ ነው። ተዘግቷል። ይሄን ጥያቄም አይደለም። እኔ አዲስ ሴንቴንስ አለ ከስር። ሁለቱን ላይኖች አንብብና አስረዳኝ። የኔ ጥያቄ ከታች ያለው ነው እንጂ ከላይ ያለው አይደለም። ያልጠየቅኩትን ዝናብ ማን ይሰጣል ብዬ ጠየቅኩኝ? እኔ አልጠየቅኩም። ቡቃያ ማን ያበቅላል ብዬ ጠየቅኩ? አልጠየቅኩም። አላህ በትክክለኛ መንገድ ላይ ናችሁ ወይንስ አይደላችሁም ብሎ ለተናገረው ነው የኔ ጥያቄ። ሚዩት አታርግ። ሚዩትን አንሳና ቀጥላው። ኢንቫይት እየላኩልህ ነው። ሚዩትን አንሳ። ሁለት ሆነ ስትጮህ ነበረ። ሱራውን ንገረኝ። ቀጥላውን አለው ነበር። ሱራውን ንገረኝ ይላል። እንዲ አሁን ሲያነበው ቆይቶ አብራራኝ። ንገረኝ። ለራሴ ሊከፍተው ነው። እዚህ ጋር ሊከፍተው ነው። በራሴ አወጣልህ ያለው ከፈለግ ቀጥል። ሱረቱል ምንድን ነው? ሱራ 34 ሱረቱ ሳብ ያለ እንደዚህ ትጨመቃለህ በጮክ ቁጥር። አዳምጣ። ይኸውልህ አትጩህ። በቃ ፖለቲካ ስራ አርፈህ ቁጭ በል። አንዴ እውቀት እንደሌላችሁ እንደዚህ ማድረግ ቀላል። አብራችሁ ስትጫጫሁ ከስር ላለው አዋቂ ትመስላላችሁ። ወንብዬ ነው እንደዚህ ሂምሌት ማደርግ ታግሼ ማለት ነው። አሁን ወደ ቶፒኩ መልሰው ሄድና ሳምንት አጥናና እና ትሞጉተኛለህ። ቆይ አንዴ ያወጣሁልህ ነው። ወዴት ነው የምትሄደው? ቆይ አንዴ ጉዱን አወጣለሁ። ለምን ቆርጠህ ብታመጣ አላዳምጥም? ና ቆይ አንዴ ና ድጋሚ ላዋርድ። ክፈት ማይክል ካሜራውን ክፈት። ደግሞ ሲዋረድ ይዩት። ምክንያቱም ሙስሊም ነው። ሙስሊም ከሆነ ደግሞ መዋረድ አይሰለቸውም። ያውም ዋብያ ነው። ክፈት ማይክ ካሜራ። ቆይ ተረጋጋ። ማለት አይገባም ነው ወይ? ቆይ አንዴ በሌላ ስልክ ያወጣው ነው። ተረጋጋ። ክፈተው።
መዋረድ ማይሰለቻቸው ጉዶች ዩቱብ ላይ ያላችሁ ሰላም ብያለሁ። ሰላም በሉን። አይ ነው ብዙ የተማራችሁ አላችሁ ከስር በጣም ያስጠላችሁ እንደዚህ አይነት ጭቅጭቅ ንትርክ በጣም ይከፋችሁ የሚደብራችሁ ዶክተሮች ትኖራላችሁ፣ ኢንጂነሮች ትኖራላችሁ፣ ፓይሌቶች ትኖራላችሁ። በብዙ ስራ መስክ ውስጥ ያላችሁ እውቀት ፈልጋችሁ እንደዚህ መደናቆር በጣም ያስጠላችሁ አይ ነው ብዙ ራሽናል ቲንከሮች አላችሁ። ግን ምንም ማድረግ አንችልም። አብዛኞቹ 99% ሙስሊሞች ከዚህ ኡስታዝ የሚሻሉ አይደሉም። አይምሯቸውን የማይጠቀሙ ስድብና ጩኸት ብቻ የሚያውቁ ናቸው። አሁን ክፈት ብዬው አዋርደዋለሁ። ምን አለ በሉኝ፣ ምን አለ ትላላችሁ? ቁጥር ስንት ነበር? 34 ስንተኛ ቁጥር? 24 ምን ቁርአን አላፈዝክም እንዴ? አዎ ገና የተማርኩ ነው። እንዳንተ ሳልማር ዝም ብዬ ወንበር ላይ አልቀመጥም። እስቲ እናያለን። ምን ጽፋው ነው የምታመጣው? ካለ በጣም ረጅም ደቂቃ ወሰድክበት። የትኛውንም ቁርአን ክፍል ጥቅስ ብትጠቅስ እኔ በደቂቃ ውስጥ እንዴት እንደማራግፍ አሳያለሁ። የትኛውንም ጥቅስ ከ114ቱ ምዕራፍ ማን እንዳልተማረ አሳያለሁ። ከጎን ያለው ኡስታዝ ከሆነ በደንብ እንዲረዳ ንገረው፣ ወይንም ለሱ ውስጥ አንከፍትም እከፍታለሁ ብለህ ነው እንትን ያልከው። ቀጥል፣ ክፈት፣ ፓኒክ አታድርግ፣ አይዞህ። የትኛውንም 114ቱ ምዕራፍ ውስጥ ክፈት። የትኛውም ላይ አንተ ረዳኛል ላልከውን አራግፋለሁ። እሺ ና አንብበው። ምንድን ነው የሚለው? እና አንተ ቆርጠ ብታመጣ እኔ አላዳመጥም። አያረን ችግር የለው። እናንተ ትክክለኛ መንገድ ላይ ወይንም በግልጽ መሲል የፈለገበት አላህ ነው ካልከኝ አንድ ተፍሲር ስጠኝ እስቲ። አንድ ማን ነው እንደዚህ ብሎ የፈሰረው? አንድ ስጠኝ እስቲ። ኦኬ ቁርአኑ የማን ቃል ነው? ይኸውልህ አንድ ተፍሲር ስጠኝ። ቁርአኑ የማን ቃል ነው? ራስህን ተፍሲር አድርገህ እኮ ነው። ቀላል ነው። የማን ቃል ነው? ይሄን የተናገረው ማን ነው? ጎበዝ። ይሄንን በላቸው ብሎ ትእዛዝ የሰጠው ማን ነው? አላህ ነው። ጎበዝ። ቃሉ የአላህ ነው፣ ትእዛዙንም የሰጠው አላህ ነው። ስለዚህ አላህ ነው የተናገረው። እናመሰግናለን። እሺ አላህ ነው የተናገረው ነው የሚለው ቃል ስጠኝ። ና ተፍሲር ስጠኝ። ና አታምልጥ። ራስህ ፈሰርክልን እኮ የአላህ ቃል ነው አልከኝ። የአላህ ቃል ነው በላቸው እኮ ነው። አዳምጥ። አራንተ አንድ ፕሊዝ ያለ ቃል ነው አልከኝ። አንተ ትልቅ ሰው ነው፣ አታጭበርብር። በቃ እዚችን አንተ ተረገጥ ይበቃል። ለማንኛውም ድንቁርናችሁን ለማሳየት ያህል ነው እንጂ ሰዓቴን የገደላችሁን እና ጌታ ይርዳችሁ። ለማንኛውም በዚህ መጠን ነው ሰዎች የደነቆሩብን። ድንቁርና በዚህ መጠን ነው የተጠናወታቸው። ይሄ የቁርአን ክፍል ግን ሀያት ተዛለች ከሁለት አንዱ አሩን ይበላለች። ይህን ነው እንዴ ማንት ነው ያ ከሁለት አንዱና ነቢይ ነች ማለት ነው። እኔ ያውስ ወደ ቶፒካችን እንመለስ አይደል? ያ ስለዚህ አስረዱኝ። ኦኬ እሺ ቀጥል። አይ ግቡና ሙስሊሞች አስረዱን። ሩሁል ቅዱስ ማን ነው? ሩሁል ቅዱስ ማን ነው እያልን እየጠየቅናችሁ ነው። እንግዲህ እናንተ ራሳችሁ የምታምኑት ጅብሪል ትላላችሁ። ጅብሪል እንግዲህ መሐመድን በሂራ ዋሻ ውስጥ ሲጨምቀው ሲደፍቀው የነበረ አካል ነው። ይህንንም ደግሞ ከዚህ መጽሐፍ ላይም በደንብ ማሳየት እንችላለን፣ እንዴት አድርጎ ሲጨምቀው እንደነበረ። ረደቱል አንዋር የመሐመድ የህይወት ታሪክ ላይ በደንብ በግልጽ ያስቀምጣችሁታል። ስለዚህ ይህ አካል ማን ነው? ሩሁል ቅዱስ ማንን ነው? ያ ካፊር ያ ሙሽሪክ ያ ነጃሳ እያላችሁ ነው የምትሉኝ አይደለ? እኔ ሙስሊም ነኝ ላኢላሃ ኢለላህ እንደዚህ ነው የምትለኛለህ። ያ ካፊር ያ ሙሽሪክ ካፊር አለሁ አንተ ካፊር እኮ አንተ ነው እኮ ካፊር ነው። ኦኬ ዛሬ ስለ ሩሁል ቅዱስ እየተማማርን ነበረ።
አበበ ቢቂላ ያሳንዶ። እሺ ሩል ቅዱስ ማን ነው? እሱ እንትና ካሊድ ሩሁል ቅዱስ ጅብሪል ነው። ጅብሪል ነው። አክረም ሩል ቅዱስ ማን ነው? ይኸውልህ ከኔ ጋር ስትወራ በጥሩ ስነ ምግባር ታወራለህ። ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሽለህ አውራ። ሩል ቅዱስ ማን ነው? በኔ ጋር ስታወራ መረጃ ታቀርባለህ። እያንዳንዷ ላወራሃት ደቂቃ ማለፍ እንደማትችል ከኔ ጋር ስታወራ ላሳየህ። 30 ሰከንድ አቆይ ነው። ሩል ቅዱስ ማን ነው? አታስፈራራኛ። ሩል ቅዱስ ማን ነው? አዎ በስነ ስርዓት አውራ። እሺ ጎበዝ። ሩል ቅዱስ ማን ነው? ደግሞ እዚህ 3000 ሰው እዚህ ጋር አንተ ጋር መጣው ኢምራን ቤቱን ሰራ። ሩል ቅዱስ ማን ነው? 30 ሰከንድ ለመሙላት ነው ጥያቄው የማይመልሰው። ሩል ቅዱስ ማን ነው? ሩሁል ቅዱስ በል። ሩሁል ቅዱስ ልመልስ። ቀጥል። ማን ነው? ሩሁል ቅዱስ አናባቢን አሳምር። ምን ማለት ሩሁል ቅዱስ አላለም። ሩሁል ቅዱስ ምን ማለት ነው? ሩሁል ቅዱስ ማለት እባክህ ትመልሳለህ። ቅዱሱ መንፈስ ማለት ነው። ምን ማለት ነው? አይ በትክክል አንብብ። ቅዱሱ መንፈስ ማለት ነው። ቅዱሱ መንፈስ ማለት ነው። ቅዱሱ መንፈስ አናባቢን ስህተት እንዳለው ይማንልኝ። ጎበዝ። እሺ ቅዱሱ መንፈስ ማን ነው? አዎ ተሳስተ ነበር አይደል? ንባብ ላይ ተሳስቻለሁ። ቀጥል። ቅዱሱ መንፈስ ማን ነው? አዎ ሩሁል ቅዱስ ነው የሚባለው። እሱም ጅብሪል አለይሂ ማን ነው? ቅዱሱ መንፈስ የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ የመላእክቶች አለቃ ነው የሚል። ቀጥል። 30 ሰከንድ እንደማቆይ ላሳየህ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየህ። ና በቪዲዮ አድርገኝ። ክፈት። ቪዲዮ ክፈት። አንተ ነው መክፈት የምችለው ቪዲዮ። እሺ 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 ቆይ የከፈትኩልህ ነው። በመጽሐፍ ነው። እኔ ከፈለግከው አንድ ጥቅስ ብቻ ከ114ቱ ምዕራፍ ይሄ ልጅ ካሳየን እኔ ንጽጽር አቆማለሁ። አታቆምም? ወላሂ አቆማለሁ። 30 ሰከንዷን ለማስበለጥ እኮ ነው። ቤቱ ላይ 30 ሰከንድ በላይ ቆየው ለማለት ነው። ጊዜ የሚገድለው ተረጋጋ። እኔ በመጽሐፍ ነው እየከፈትኩ ያለሁት። ጥቅሱን ንገረን። እሺ በቁርአን ማለት ነው። ጥቅሱን ንገረን። እያመጣሁልህ ነው። ተረጋጋ። እሺ በጣም ተረጋግቻለሁ። ስታይ መሐመድ ሄራ ዋሻ ውስጥ እንደተጨመቀው እንደሮጠ እንደዛ ያለከለኩ መስላለሁ እንዴ? ኢየሱስም እጁን ሳይታጠብ ይበላል አይደለ? ከራሱ ምንም ማድረግ አይችልም። ዮሐንስ 5:30 አይ እንደዛ ነው አይደለም። ችግር የለውም። እጁን ሳይታጠብ ሚል የለውም። ኤኒዌይስ ነገር ግን ክርስቶስ እኛ ንጹህ ነው ብለን ነው የምናምነው። ውሃ እሱ የሚያነጻው የለም። አላህ ግን ሱራ 15:26 ላይ በገማ ጭቃ አንተን ወሸላህንም ጭምር እንደዚህ አድወር ብሎ ሰርቶታል፣ ተዛ አብክቶ ሰርቶታል። ስለዚህ ያንን የገማ ጭቃ እጁ ላይ እንደተጣበቀ ነው፣ አልታጠበውም። ታጥቧል የሚል ካለ መረጃ ታመጣለህ። በገማ ጭቃ ስለሰራህ ማለት ነው። በሚገማ ጭቃ ሰውን የፈጠርኩ በሁለት እጆቼ ስለሚል ማለት ነው። ሁለት እጆቹ ደግሞ አንደኛው የገማ ጭቃ፣ አንደኛው ደስ የሚል ሽታ፣ ሁለቱን አባጥቶ እንደሰራው ጠበሪ ይናገራል። ክፈታው ክፈታው። እየከፈትኩልህ ነው። አንተ አሁን ቶፒኩን አታስቀይር። እግዚአብሔር ሁላ አለ በአዳም ላይ ያለው ሁሉ መልክ ያለው እንኳን ያለው ሌላ ቶፒክ ውስጥ አትግባ። ጭንቅላት የሌለውን አካል እያመለክ ወሬ ውስጥ ቶፒክ አትቀይር። ክፈት መረጃው። የመልአክ አለቃ ማለት ነው ቅዱሱ መንፈስ። ክፈት ፕሊስ። ቶፒክ ሽፍት አታድርግ። ክፈት። ይኸው እየከፈትኩልህ ነው። እሺ ዝም ብለህ ወረቀት ስለገደል
ቁርአኑ እስካሁን ድረስ እንዲያደርግ የገልጬ ጨርሰዋለሁ እኮ 114 ምዕራፍ ነው። 114 ምዕራፍ ውስጥ ለመክፈት የዚህን ደቂቃ ፍጀት አይደል ነው። ምን ችግር እንዳለብን ነው እየጻፍክ ነው። አንደኛው የቁርአን ክፍል ላይ የትኛው የቁርአን ቻፕተር ላይ እየጻፍክ አንተ ጎበዝ ነህ ጎበዝ። አንተ ስለምችል እኔ ማስረጃ የለኝም ጎበዝ። እንኳን አንተ መሐመድን ማስረጃ የለውም በዚህ ጉዳይ ላይ አላህ ራሱ የለውም። አላህም አክቹዋሊ እሺ መሐመድ ውጤት ነው። ክፈተው ካለ ተሳክቶልሃል። 30 ሰከንድ አልፈሃል። እኔ ፊት 30 ሰከንድ አልቆይተሃል። አሁን ሌላ ትርፍ ሳታወራ ትሰማኛለህ? አትሰማኝም? አለኛው ክፈት። የመልአክ አለቃ ማለት ነው ቅዱሱ መንፈስ ያልከውን ክፈት፣ አሳየን። ክፈት። የአንተን ፊት አይደለም የፈለግነው፣ መረጃውን የፈለግነው። ካሜራ እንዴት አድርጌ ላዙር? ፍሊፕ በለው። ፍሊፕ ካሜራ፣ ሮቴት አይነት እንትን ምልክት ያላታለች። ስነካው ፍሊፕ ይልሃል። አይ ቲንክ እንትኑ ስነካው ገዝቱ ስነካው እንደዚህ ፍሊፕ ማድረግ ያለች። ምን ብዬ ላስረዳ? ልክ ካሜራ ጋር ካሜራ ኦን ያደረክበት ከጎን የሆነች የካሜራ ምልክት አለች። እሷን አንዴ ንካት። አክረም ይሰማል? ካሜራ የነካበት ማይክሮፎን ካሜራ ዘጋው። የካሜራ ምልክት አለ አለ መሀል ላይ ያለውን ዳር ላይ ያለውን ሰው መሀል ላይ ያለውን ንካ። ጋበስ አግኝቼላቸዋለሁ። ቀድሜ ነቢ ስ ሰለም እኒ ኡቲቱል ኪታበ ወሚስለሁ ማዐሁ ብለዋል። እኛ ቁርአን ዝም ብላ አታውራ። ኪታብ ያዘጋጁ ምናምን ይላል። ቁርአን አለ ብለህናል። ቁርአኑን ክፈተው። 114 ምዕራፍ አለው። ሰው ክፈታው። ኦኬ ሚዩትን አንሳው። ሚዩትን አንሳው። ሚዩት ነበርክ። ሳዳ ፕሊስ አትደረግ። የፍርሃት ምልክት ሞት ማድረግ ሳዳ ምን ይላል? አይነበብም? ቀጥል፣ አንብበው። ይነበባል? ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደል? እኛ በኪታብ እንደምናምን። ኦኬ ምን መጽሐፍ ነው? ጎበዝ። ስለዚህ ቁርአን ላይ ያለ ያዘጋጁ ሙሐመድ ሷሊህ አልዑሰይሚን ይባላሉ። ምን ኡሱል ኡሰይሚን ምን አልከኝ? ኦኬ ኡሰይሚን ነው ያልከው? ኡሰይሚን ስንት ዓመተ ምህረት ነበር? የመቼ ሰው ነው? ይሄ ምን ይላል? የመቼ ሰው ነው? ዓመተ ምህረታቸው ዓመተ ምህረት ነው እና ይሄን ማስረጃ አንብባል። ስንት ዓመት ሆናቸው? ኡሰይሚን እናምንበታለን። እፎይ የኛ እንትን ነው። ስንት ዓመት ነው? ስንት ዓመት ነው ኡሰይሚን? እና አመቱን አይደለም ምን ያደርግልሃል አንተ? እኛ መልስልህ ነው። 50 ዓመት የማይበልጠው ሰውዬ ታመጣልኛለህ እንዴ? መረጃ ብለህ 50 ዓመት ሰውዬ እንኳን እንትን 100 ዓመት እንኳን እንትን ያላለ መረጃ ብለህ ታመጣለህ እንዴ? መቶ ዓመት ያልሞላው ሰውዬ ያመጣልኛል እንዴ? ከመረጃ አምጣ ስለው የዛሬ 100 ዓመት እንኳን ያልሆነውን ሰውዬ እሱ ቅዱስ ማለት አዳምጥ። አንተ ደግሞ ጣልቃ አትግባ። እሱ ማለት የመልአክ አለቃ ነው የሚል ሊያመጣልኝ ማለት ነው። ዚስ ዱድ ቁርአን ላይ ያለ የለም። ቅድሚያ አፊርማል ቁርአን ላይ የለም። አክረም ቁርአን ላይ ያለ የለም። ከኪታበታን ቁርአን ላይ ያለ የለም ወይ? ቁርአን ኡሰይሚን 100 ዓመት እንኳን ያልሞላውን ሰውዬ እሱ እንደዚህ ብሏል ብለህ መረጃ ታመጣለህ እንዴ? ከዛሬ 1400 ዓመት በፊት ለነበረ ታሪክ አሁን ቁርአን ላይ ያለ የለም ላልከው ነገር
ኦፎ ኪታብኩም ማለት ቁርአን አንዴ አይ ካዲድ ሚታር ቁርአን ላይ ያለ የለም። እኔ የምልህ ፕሊዝ መልስ። ወይ ቅድም አምናለሁ አላልክም? እኛ በቁርአንና በክታብ እንደምናምን ታምናለህ ሲል አምናለሁ አልክ። ፕሊዝ ቁርአን ላይ ከ114ቱ ምዕራፍ አመጣለሁ ብለሃል አይደለ? ቁርአን ላይ የለም። ምናምነው ኡሰይሚን የሚባል ትናንትና የነበረ ሰውዬ በጻፈልን ነው ምናምነው ካልከኝ ነብይ ነው ወይ ብዬ ጠይቀሃለሁ። ገና ይሄ ምንድነው እሱ የሚለጠፈው እንደ እንትን ኡሰይሚን የሚባል ትናንትና የመጣ አባቶቻችን እድሜ ያለ ሰውዬ በሱ ነው ምናምነው በለኝ። የለም ቁርአን ላይም ነብያችንም አልተናገረም በኡሰይሚን ነው ማምነው በለኝ። አንተ አሁን እየፈራ ነው። መጀመሪያ ምናለው በክታብ እንደምናምን ብለህ ነበረ። ያው አሁን እየፈራ ነው ያልኩትም ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። አላህ ወይን ለታንዚሉ بالعالمين ያለ አላህ ጠቅሶታል። እናመሰግናለን። ዚስ ማሽ ከተዋረድክ ይበቃሃል። ደግመህ እንዳትፎክር ነው ቤት መጣ። በደንብ ከስራ ያላችሁ ታዝባችኋል ብዬ አስባለሁ። ተምራችኋልም ብዬ አስባለሁ። ኡሰይሚን ማለት አሁን የነበረ በአሁን ያለ በእኛ ዘመን የሆነን ሰውዬ መረጃ ብሎ ያመጣልናል ማለት ነው። የእኛን ዘመን የእኛን ትውልድ ዲስ ጄኔሬሽን ያለን ሰውዬ መረጃ ብሎ ያመጣል። አሁን እነሱ ቤት ብትሄዱ አረብኛ ስለማታውቁ ይሄን መጻፊያ ይከፍቱላችሁና ይኸው ብለው ያነቡላችሁ፣ ይኸው መረጃ ይሏችኋል። ምን ታመጣላችሁ? አረብኛ አታውቁ። ኡስታዞቻቸው እንደዛ ይፎግሩት። ኡስታዞቻቸው እንደዛ ይሸውዳሉ። ሚታር ካሊድ። ስለዚህ ነብያቸው አልተናገረም። ሀዲስም ላይ የለም። ሀዲስ ላይም የለም፣ በቁርአንም የለም። ስለዚህ በአረብኛ የሆነ ነገር ትናንት የተጻፈ ያመጡና እምነት አድርገው ያስቀምጡታል። ኡሰይሚን መቼ ነው የተወለደው? ይኸው ማርች 9 በ1929 አይደለ የሚለው በ1929። ከዛ መቼ ሞተ? ጃንዋሪ 1 ላይ ጃንዋሪ 10 2001 which means በእኛ እድሜ ያለ ሰውዬ ማለት የነበር ሰውዬ የዛሬ 25 ዓመት ነው ከሞተ። 25 ዓመቱ ገና ከሞታ ነው የሚለው 2001 እንግዲህ በፈረንጆቹ ማለት ነው። ትናንትና በእኛ እድሜ ያለን ሰውዬ መረጃ ብለው ያመጣሉ ማለት ነው። አረብኛ ስለተጻፈ ብቻ እናምንበታለን እሱ ሰውዬ ይሏቸዋል። እንዲህ ነው የሚያጭበረብሩት። እስልምና ማለት እንደዚህ ነው። ከልት ነው ምንላችሁ። ለዚህ አፕዴት እያደረገ እየዳበረ የመጣ ሃይማኖት ነው። ለማያቅ ሰው ላልተረዳው ሰው እምነት ይመስለዋል። ቁርአኑ መልስ የለውም፣ ሀዲሱ መልስ የለውም። ከጊዜ በኋላ የመጡ ሙፈሲሮች ምናምን የሚባሉ ዝተት ኮተት የሆኑ ሰዎች ከዛ ጥያቄ ሲነሳባቸው ለዛ ምላሽ ሲሰጡ፣ ጥያቄ ሲነሳ ለዛ ምላሽ ሲሰጡ፣ በዛ ጋር ቀዳዳ ሲመጣባቸው ያንን ሲደፍኑ፣ በዛ ጋር ሽንቁር ሲመጣ ያንን ሲደፍኑ፣ እንደዚህ የመጣ እምነት ነው። ቁርአን ነበር። ከዛ ደግሞ ሀዲስ ከ200 ምናምን ዓመት በኋላ ቡሃሪ መጣ። ከ250 ምናምን በኋላ እነ ሙስሊም መጡ፣ እነ አቡ ዳውድ፣ እነ ናሳኢ፣ እነ ኢብን መጃ ምናምን ከ300 ዓመት በኋላ መጡ። አሁንም የጎደለውን ሲያዩ ከዛ መዛቦች አሉ መጡ። ከዛ እነሱን የጎደሉትን ሲመጡ ፊቆች መጡ። ከዛ በኋላ እነሱን ለመሙላት ደግሞ ከ400 ምናምን ዓመት በኋላ ደግሞ ሙፈሲሮች መጡ። ከዛ በኋላ ደግሞ አሁንም አብዴት አደረገ እነ ኢብን ተይሚያ እነ ኢብን ከሲር ምናምን ደግሞ ሙሐመድ ከሞተ ከ700 ዓመት በኋላ መጥተው እነሱን እንደ መረጃ ያደርጓቸዋል። ከ700 ዓመት በኋላ ከዛ ደግሞ እነ አብዱልዋሃብ ይመጣሉ። ከስንት ዓመት በኋላ ደግሞ አብዱልዋሃብ መጣ? ከ1200 ዓመት በኋላ። እነኚህ ደግሞ እነ ኡሰይሚን ደግሞ ከ1400 ዓመት በኋላ መጡ። በእኛ እድሜ ያሉትን በእኛ ጄኔሬሽን ያሉት እነሱን መረጃ ያደርጓቸዋል። እስልምና ይሄ ነው። ስትጠይቁት እንደዚህ ነው እስልምና። ቁርአኑ ከዛ ምን ይላል? ለነገሮች ሁሉ አብራሪ ግልጽና የተብራራ ነው ይላል። እና አሁን ጥያቄው ላይ ብቻ መልስ ምን ፈልገው? ጥያቄው ምንድነው? ሩል ቅዱስ ማለት ነው። እሺ እንቀጥላ፣ ችግር የለም። አልዑለማው ወረሰቱል አንቢያ ይባላል። ዑለማ የነብያቶችን ትምህርት ነው የወረሰው። እነማ ወረሰው ለዕልም፣ እነሱ እውቀትን ነው እንጂ የወረሱት ብርም ሆነ እንትን አልወረሱም።
ደረሱ የሚባል ነገር አለ። ስለዚህ ዑለማ እየተካካ ነው የመጣው፣ አንተ እንደምታስበው አይደለም። ይህ ነው እና ሩል ቅዱስ የሚባል እሱ የመላእክቶች አለቃ ነው የሚል ቁርአን ውስጥ አለ። ቁርአን ውስጥ ወይነሁ ለተንዚሉ ወይነሁ የመላእክት አለቃ ነው ሩል ቅዱስ የሚል አለ። ሱረቱል ሹራ ወይነሁ ለተንዚሉ ሚን ረቢል ዓለሚን የሚል አለ። ምን አገናኘው ታዲያ? እሱ ተርጉምላቸውና ሲስቴም ፈገግ ይበሉ። ተርጉምላቸው በአረብኛ ትደረግ። አንተ ያልከውን አሁን በአማርኛ ተርጉመውና ሩል ቅዱስ የመላእክት አለቃ ለሚል የጠቀስከውን ተርጉምላቸው እስቲ። ትንሽ ሳቅ ይበሉ እነሱም። እኔ ብቻዬን በሆዴ ከምስቅ ዓለሚ ነዘለ ቢሂ ሩሁል አሚን የሚል የቁርአን አያለ ብቻ የትኛው አንቀጽ ተርጉምላቸው በአረብኛ ትደበቅ። መደበቅ አይደለም እኮ አሁን አንተ እኮ ማስረጃ ያመጣውን ሰው አወረድኩ እኮ። ተርጉመው። አልገባንም፣ በቃሽ፣ አልገባንም። ተርጉመው። ያው ያልከው ነው። ምንድነው እሱ ያልከው? ተርጉመው። አለቃ ነው፣ የመላእክቶች አለቃ ነው። አሁን የኡሰይሚንን ኪታብ አመጣለህ። እንደዛ ነው የሚለው፣ እንደዛ ነው የሚለው ካሊድ ትርጉሙ እንደዛ ነው። ኧረ በእናትህ ወላሂ እንደዛ ነው በል እስኪ። አልበለም። እኔ ለምን ታስመለኛለህ? ይሄው መረጃ መጣው ለምን አስወረድኳት? እስቲ እንደገና በልና የመላእክት አለቃ ነው ብለህ ተርጉመው እንደገና በለውና ወኢነሁ ለተንዚሉ ሚን ረቢል ዓለሚን ነዘለ ቢሂ ሩሁል አሚን። እሺ ከዛ ተርጉሞ ሹራ ነው ክፈትለት። አልሁም አንተ አሁን ምንድነው ለምን ሩሁል ቅዱስ ተባለ ነው ጅብሪል አይደለም። አንድም ቦታ የለም ጅብሪል ሩል ቅዱስ የተባለበት አንድም ሽታውም የለም። ለምን ተባለ አትበለኝ። አልተባለም። طيب እሺ ካልተባለስ ማለት ምንድነው? አሁን እዚህ ጋር አንተ የፈለከው ነገር ምንድነው? ግልጽ አድርገው። መባል ነበረበት ነው። ቆይ አይደለም። ሩል ቅዱስ ራሱን የቻለ አካል ነው፣ ፐርሰን ነው፣ ራሱን የተቻለ ሌላ አካል ነው እንጂ ጅብሪል አይደለም። አሁን ግልጽ ሆነልህ። ሩል ቅዱስ ከአላህ የሚወጣ ቅዱሱ መንፈስ ነው፣ ፍጡር አይደለም። ሁለተኛ አርጉመንታችን ፍጡር አይደለም። አዎ ፍጡር ነው። ማነው እንደዚህ ያለው? ምክንያቱም ከአላህ የሆነ መንፈስ ስለሆነ ቅዱሱ መንፈስ ፍጡር አይደለም። ፍጡር ነው የሚል ወይንም ደግሞ ቅዱሱ መንፈስ ፍጡር ነው የሚል ስታነስ ፍጡር አይደለም የሚል አለ። ቅዱሱ መንፈስ ፍጡር ነው የሚል ስጠን እስቲ። ምክንያቱም ካላ የሆነ ነገር ፍጡር አይደለም። ቃሉ ልክ ያላ ቃል ፍጡር እንዳልሆነ ሁሉ ከኔ የሆነ መንፈስ ነው ስላለው እሱ የሆነ መንፈስ ፍጡር አይደለም። አሁን እዚህ ጋር አንተ አሁን ምን ማለት ነው የፈለግከው? እኔ እኮ ግልጽ አልሆነም ጥያቄ። ጅብሪል ለምን አልተባለም ነው ተባለ ነው ምንድን ነው? አሁን እዚህ ጋር አንተ ተባለ አልወጣኝም። ምን ያህል ተባለም እያልኩህ እኮ ነው እየሞገትኩ ያለሁት። ጅብሪል ሩል ቅዱስ አይደለም እያልኩህ ነው። እሺ አይደለም ብንል አሁን እኛ ምን ችግር አለው? መላእክት ነው ብንል ጎበዝ። ስለዚህ ታምናለህ አንተ ሩል ቅዱስ ጅብሪል እንዳልሆነ? ጦይ በእኔ አሁን እያልኩ ነው መረጃ እመጣልሃለሁ ብሏል ያለው አወረድኩ። እዚህ ጋር አላውቅም። ባይሆንሳ አስተምረን እስኪ። እሱ ባይሆን ምንድነው? አይደለም በላ ሩል ቅዱስ ጅብሪል እንዳልሆነ ከተግባባን፣ ሩል ቅዱስ ጅብሪል አለመሆኑ ከገባህ፣ ሩል ቅዱስ ወይም ቅዱሱ መንፈስ ቅዱስ ጅብሪል አይደለም። ያ ጅብሪል ያልሆነው መንፈስ ደግሞ ካላህ የሆነ ስለሆነ ካላህ የሚወጣ ስለሆነ ፍጡር አይደለም እያለ ነው። ፍጡር ካልሆነ ደግሞ ሩል ቅዱስ የሚባል ፈጣሪ አለ ማለት ነው። ልክ ያላ ቃል ፍጡር እንዳልሆነ ሁሉ ሩል ቅዱስም ቅዱሱ መንፈስ የሚባለውም ፍጡር አይደለም ወይንም ደግሞ አምላክ ይሆናል ማለት ነው። ጥያቄዎቹ ሁሉ አንዱ እኔ አንድ ጋር ገብቶኛ አቁሙልኝ። አይ ካለ ማውራት የሆነ በዚህ ገብተህ በዛው አብራሩለት ቃልና ቢኒ የሆነ ቀጥ ያለ ጥያቄ ዋብያ ይህን ጥያቄ እንኳን አንተ መሐመድም አልመለሰውም። መሐመድን አይሁዶች ጠይቀውት ነበረ።
መሐመድ ምንድን ነው የመለሰው? ይኸውልህ አንብብልህ ከራስ መጽሐፍ ቡኻሪ ላይ ጠይቀውት ነበር አይሁዶች። ምን አለ? ይኸው ሐዲሱን ማየት ትችላላችሁ። ከአቢ መስዑድ የተዘገበ ሐዲስ ነው። እሺ ብሎ ነው ጠይቁት ነው እንደተላለፈው። እሺ ኩል አንብብልህ አዳምጣ። ተጠይቆ ነበር። ቆይ አዳምጥ። ሱራ 17:85 ይመልስልሃል። ተረጋጋና አዳምጠው። ቴንክ ዩ። እሺ በመዲና ፍርስራሽ ቦታዎች ስንሄድ እርሳቸው የተምር ዛፍ ደገፍ ብለው ቆሞ ሳለ የተወሰኑ አይሁዶች በቦታው አለፉ። ከፊሎቻቸው ለከፊሎቻቸው እንዲህ አሉ፣ ስለ ሩህ ጠይቁት፣ የተወሰኑት ደግሞ አትጠይቁት አሉ። ከዛ እሺ የምትጠሉትን መልስ አይሰጣችሁም አሉ። ከፊሎቹ ግን እንጠይቀዋለን በማለት ከእርሱ ውስጥ አንዱ ከፊታቸው ቆሞ የቃሲም አባት ሆይ አለው፣ መሐመድን ማለት ነው። ሩህ ምንድን ነው ብሎ ጠየቀው። ዝም አለ መሐመድ። ዘጋቢው እኔም ራእይ እየወረደላቸው መሆኑን ተገነዘብኩ አለ። በራእይ የተገነዘበው ለምንድን ነው? መሐመድ ራእይ ሲወርድለት በቀዝቃዛ አየር ላይ ኢማጂን ላበላብ ሆኖ ማለት ነው ጥምቅ ያደርገዋል፣ ራሱን ያመዋል፣ በጣም ይጨነቃል። ስለዚህ ተገነዘብኩ አለ። ጠበቅኳቸው፣ ራእይ ሲወርድላቸው የሚታይባቸው ልዩ ሁናቴ አለቀ አለ። ይሄ ማለት መጨነቁ እንደ ግመል እንደ ንብ መጮሁ ምናምን ነገር ማጓራቱ እሱ አለቀ። እንዲህም አለ ከሩህ ይጠይቁሃል። አሁን ወሂ ወረደ፣ መገለጽ ወረደ። ከሩህ ይጠይቁሃል፣ ሩህ ከጌታ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። 17:85 አላህ መገለጽ አወረደ። ሙሐመድ ሲጠየቅ ምንድን ነው ያለው? ወየስአሉነከ አኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ የሚለው ነው የቁርአን አንቀጽ ይመስላል። ስለዚህ መልስ ከመስጠት ይልቅ ከሩህም ይጠይቁሃል፣ ሩህ ካላህ ዘንድ ነው፣ ከእውቀት ጥቂትን እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ጅብሪል ቢሆን ኖሮ በቀላሉ ምን ብሎ መመለስ ይችል ነበረ? እናንተ እንደምትሉት ቢሆን ኖሮ ጅብሪል ነዋ ሩህ ምንድን ነው እሱ የምትጨቃጨቁኝ ይል ነበረ። ነው ከሩህ የሚጠይቀው ነፍስ ናት እኮ ሩህ ማለት አይደለም። ነፍስ ራሱን የቻለ ነፍስ ይባላል በአረብኛ። ሩህ ነው። ነፍስ ደግሞ ለብቻ ነፍስ ራሱን የቻለ በአረብኛ ነፍስ ተብሎ የሚጠራው ሩህ ማለት ነው። አይደለም በአረብኛ ነፍስ ተብላ ትጠራ። ምን አልከኝ? ዋሃብያው ልጠይቀው። ዋሃብያው አምር ረቢ ማለት ምን ማለት ነው? አምር ረቢ ማለት ምን ማለት ነው? አመረ ረቢ ምን ማለት ነው? አንድ ስልክ ገብቶብኝ ነው። እስኪ አላላሰ ምን አልከኝ? እሺ አምር ማለት ምን ማለት ነው? ረቢ የሚለውን ተወና አምር ማለት ምን ማለት ነው? አንድ ስልክ ገብቶብኛል ለምትሉት አይሰማም። አምር ማለት ምን ማለት ነው እያለህ ነው። ሌሎቻቸው የመልሱ እስቲ አምር ማለት ምን ማለት ነው? ትርጉሙ ትክክል አልተረጎሙትም። አሁን አምር ማለት አሁን ቃል ሲያነበው የነበረው ትርጉሙ ትክክል አይደለም። አምር ማለት ነገር ማለት አይደለም። ነገር ማለት ሸይ ማለት ነው። አምር ማለት ምን ማለት ነው? እስቲ እዚህ ውስጥ ያላችሁ ሙስሊሞች አምር ማለት ምን ማለት ነው? እስኪ አሁን መጥቻለሁ። እሺ አምር ማለት ምን ማለት ነው? አምር ማለት ትእዛዝ ማለት ነው። ትእዛዝ። ጥሩ ጎበዝ። ስለዚህ ሩህ ማለት የአላህ ትእዛዝ ነው እያለ ነው። ነፍስ ሳይሆን ከሩህ ይጠይቀዋል። ሩህ የአላህ ትእዛዝ ነው እያለ ነገር አይደለም። ትእዛዙ የአላህ ትእዛዝ ፍጡር ነው። ዋብያው የአላህ ትእዛዝማ ትእዛዝ ነው። ፍጡር ነው ወይ? የአላህ ትእዛዝ ፍጡር ነው? ለምሳሌ ፍጡር ለምሳሌ በቁርአን ላይ አታድርግ እንዲያርግ እንዲያታድርግ ብሎ ተናግሯል፣ አዟል በቁርአን ላይ አይደል? ስለዚህ የአላህ ትእዛዝ ፍጡር ነው። ከአላህ የሚወጣ የሱ ትእዛዝ ነው። ፍጡር ነው እሱ። ፍጡር ነው። የአላህ ትእዛዝ ፍጡር ነው። ሰጣችኋል። ምን አልክ ዋብያው? ድገመው እስኪ። አዎ እያልኳቸው ነው።
ድገሙ። የአላህ ትእዛዝ ፍጡር ነው። ኖ ተሳስተሃል። ቆይ ጣልቃ ትግባ። ስለዚህ በቁርአን ውስጥ እንዳለ የተሰጡት ትእዛዞች የአላህ ንግግሮች ፍጡር ናቸው ማለት ነው። ቴንኪው ቀጥል ቢኒ። ያ ይሄው ወንድምህ ከታች ያለው እሱ ምናልባት የተለየ ሀሳብ ካለው እሱ ይናገር። ባብያው መልሶልናል፣ ትክክል ተርጉሞልናል። ነገር ብለው የተረጎሙት ውሸት ነው። ነገር ሳይሆን ነገር ለማለት ሸይ ነው የሚባለው። አመር ማለት ትእዛዝ ማለት ወይ ደግሞ ጉዳይ ወይም አፌር ወይ ደግሞ ኮማንድ ተብሎ ነው የሚተረጎመው። እሺ ወንድማችን አንተ የአላህ ትእዛዝ ፍጡር ነው ብለህ ትላለህ? ማፍጠሪያ ነው። ማፍጠሪያ ትእዛዙ ማፍጠሪያ ነው እንጂ ፍጡር አይደለም። ፍጡር አይደለም። ስለዚህ ከሩህ ይጠይቁሃል የሚለው ስለ ነፍስ አይደለም። ነፍስ ደግሞ የተፈጠረች ስለሆነች ማለት ነው። ስለዚህ ሩህ የተፈጠረ የአላህ ትእዛዝ ነው ማለት ነው አይደል? አይደለም። ጥያቄው ራሱ ሲጀመር እነዛ የመካ ቁረይሾች ሲጠይቋቸው ማለት ነው አይሁዳውያኖች ሲጠይቋቸው ስለ ሩህ ወይ ስለ እስትንፋስ ነው። ስለ ሩህ ማለት አይደለም ለነፍሲቷ ማለት ነው። ሩህ ማለት እስትንፋስ አይደለም። እዚህ ጋር ሩህ ማለት ሁለት ነገር ነው። አሁን ስለ ቀደሙ ራሱ ብንመለስበት ስለ ጅብሪል ነው የሚያወራው። ሱራ ነህል 100 ያላ ትእዛዝ ነች። አይ ወንድም እንዴ ስም ሩህ ያላ ትእዛዝ ነው። ያንተ ነፍስ ያላ ትእዛዝ ነች ማለት ነው። ቁል ሩሁ ሚን አምሪ ረቢ ብሏል። ገባኝ። ያንተ ያላ ትእዛዝ ከሱ የሆነ ያንተ ነፍስ ቆይ ስማ ወንድሜ አንዴ የአላህ ትእዛዝ ያንተ ነፍስ ነው ወይ ነው እኮ የአላህ ትእዛዝ መፍጠሪያ ስለሆነ ፍጡር ያንተ ነፍስ ነው ወይ? የአላህ ትእዛዝ ያንተ ነፍስ ነው ወይ ነው ጥያቄው። አዎ የኔ ነፍስ ብቻ ሳይሆን የሁሉም ፍጥረት ትእዛዙ የሁሉም ፍጥረት ነፍስ ነው አይደል? ያለህ ትእዛዝ አዎ ኩን ፈየኩን ብሏል። በእሁን ይሆናል። ስለዚህ ያንተ ነፍስ በእሁን ይሆናል። አሁን ቅድም ምን አልክ? የአላህ ትእዛዝ ያልተፈጠረ ነው መፍጠሪያ ነው ብላል። ስለዚህ ያንተ ነፍስ የአላህ መፍጠሪያ በቴንክ ያላህ ቆይ ስለዚህ ያንተ ነፍስ ፍጡር አይደለም የአላህ መፍጠሪያ ነው ማለት ነው። ተፈጠረ አይደለም ትእዛዙ ሁም በሚሆን ነፍስ አይደለም ሁን አለ ሆነ ኩን ፈየኩን ነው። አትቀላቅላ ነው አይደለም አትቀላቅል። ቅድም ምን አልክ? ቆይ ስማ ወይም ሐሳብን የምትቀይር ከሆነ ስማ። ቅድም ምን አልክ? የአላህ አምር ወይም የአላህ ትእዛዝ ፍጡር አይደለም መፍጠሪያው ነው አልክ። አሁንም ተግባባን። ቆይ ያ ማለት ደግሞ የኛ ነፍስ ነች ያልክ አይደለ? በሁሉም ነው ሩህ ማለት እሺ የሁላችሁም ነፍስ ነች አይደለ? ስለዚህ አሁን የአላህ ትእዛዝ ያንተ ነፍስ ከሆነች የአላህ መፍጠሪያ ያልተፈጠረ ከሆነ ያንተ ነፍስ ያልተፈጠረ ነው። እንደዛ አይደለም፣ እንደዛ አትረዳ። ይኸውልህ ቃሉ ሁን እንዴት ነው የሚገባው? ልጅ ኩን ፈየኩን ማለት ሁን አለ ሆነ ተፈጠረ ትእዛዙ ማለት። ስለዚህ ስለ ነፍስ አይደለም የሚናገረው። ስለዚህ መፍጠሪያው ከሆነ ስለማንኛውም ነገር ውስጥ ይገባል፣ ይካተታል። ስለ ነፍስ አያወራም። ቆይ ይኸውልህ ስለ ሰማይ አርጊመንት ሳይገባ አታውራ ዝም ብለህ። እሺ አርጊመንት ይግባህና የሚነገረው ነገር ሳይገባ አታውራ። መጀመሪያ ያልተፈጠረ የተባለው ሩህ ነው። ከሩህ ይጠይቀዋል። ሩህ የአላህ ትእዛዝ ነው ተባለ። ስለዚህ ስለ ሩህ ነው የሚያወራው። ሩህ ያልተፈጠረ የአላህ መፍጠሪያው ነው ብላ አንዴ ስማ። አርጊመንት ስማ አንዴ። አላህ የሚፈጥርበት ሌላ ነገር አለው ያልተፈጠረ ነው ብላ። እሺ ተስማማን። እሱ ያ የሚያወራው ስለ ሩህ ነው። ስለኛ ሩህ ነው ብለህ ካልክ አንዴ ስማ። አርጊመንት ይግባ። ዝም ብለህ ብታወራ እኮ መደናቆር ነው የሚሆነው። ይግባ በቃ ከተረዳ አንዴ ስማ። ስለዚህ ያ ነፍስ ያንተ ከሆነ የአላህ ሩህ ወይም ሩህ ከሩህ ይጠይቋል የተባለው የእኛን ነፍስ የሁሉንም ሰው ነፍስ የሚወክል ከሆነ እሱ ደግሞ ያልተፈጠረ ነው ብለሃል ቅድም። ካልተፈጠረ ነፍስ አልተፈጠረ ነው እያልኩ ያለሁት ቃሉ አይደለም። ሩህ ነፍስ ነው ማለት አይደለም። አምር ማለት እኔ ያልኩህ አምር ላይ ነው ትእዛዙ ነው እንጂ ሩህ እኮ ትእዛዙ አልተፈጠረ ነው አይደል? ትእዛዙ መፍጠሪያ ነው። አዎ። ስለዚህ አሁን እያወራ ያለው ስለ ትእዛዙ ነው እንጂ በትእዛዙ ስለተፈጠረ ነገር አይደለም እያወራ ያለው። መሐመድን የጠየቀው ስለ ሩህ ይጠይቃል። ቆይ ስለ
ስለ ሩህ የተባለው እዚህ ጋር ቢኒ አንዴ ሰማኝ ሰማው ከደል አንዴ ሰማኝ ፕሊዝ። እሺ እስቲ ተናገር። እዚህ ጋር ሙሐመድ የተጠየቀው ስለ ሩህ ማለት እንዴት ነው? ምንድን ነው ስለ ሩህ? ሩህ ምንድን ነው አለ። ከዛ አላህ ምን ብሎ መለሰለት? አንድ ፕሊዝ እየተግባባ እንድንሄድ። እሺ አንዴ ልጨርስ። ሩህ ማለት ምን ማለት ነው አሉ። ሩህ ማለት ምን ማለት ነው? እውነት ነው ጥያቄው ለሁላችንም ነው። ለምን እስትንፋሱ በእኛ ውስጥ ስላለ ማንም ሰው ያየ ሰው የለም። ስለ ሩህ ገብቶ ቃል አይደለም አልታየም፣ አይታወቅም። አታብራራው መጀመሪያ ቁርአን ገባ አይደል? ስለ ሩህ ይጠይቋል ተባለ። ቆይ ስማ፣ ስለ ሩህ ይጠየቁት አይደለ መሐመድን። ከዛ አላህ ምን ብሎ መለሰ? ወደ እሱ መለሰ። ሙሐመድ ምን አለ? መሐመድ ከሩህ ኧረ ስማ ወይዳል ከሩህ ይጠይቀዋል አሉት። ከዛ በኋላ ስለ ሩህ ሲናገር አላህ መልሶ ከአላህ የሆነ ትእዛዝ ነው አለ ሩህ። ስለዚህ ትእዛዝ ያልተፈጠረ ነው። ቴንክ ዩ። አሁን አንተ እየተናገርክ ያለው ስለተፈጠረው ስለአንተ ነፍስ ነው። መሐመድና ቁርአኑ አላህ የሚለው ደግሞ ስለሱ ትእዛዝ ስላልተፈጠረው ስለሱ ትእዛዝ ነው። ስለዚህ ስለ አንተ ነፍስ ሳይሆን እየተናገር ያለው ቁርአኑ እዚህ ጋር ሙሐመድ ያለው ደንቆሮች ናቸው። መደነን እውነት አይገባቸውም። በቃ ደንቆሮ ናቸው። እፎ ይቀጥል። ደንቆሮ በመድኃኒዓለም እንዴት ነው የሚገባው? አላህ ነው የገባው። አላህና መሐመድ ገብተው ነው። ይቅርታ አድርግለት። ካልተሳደቡ መልስ የመለሱ አይመስላቸውም። ለዛ ነው ቢኒ እኔ ጨርሻለሁ ወንድሜ። እኔ በቃ ምንም ትራክ አልተግባባንም። አልተግባባንም። ሙሐመድ ወደ አላህ የመለሰው ምክንያት አይደለም። ሙሐመድ ጥያቄው ራሱ ወደ ፈጣሪ ነው አይደል የመለሰው? ስለዚህ ነገር ሁሉ እኔ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ አለኩ እኔ የተሰጠኝ እውቀት ማለት ነው ትንሽ ነው አለ ከአላህ ዘንድ እኔ አላቅም ለማለት ነው። እሺ አሁን ስንቶና አሁን ምን ቆይ ይኸውልህ መሐመድ ካልገባ ወይ ማይክን ያዝ፣ ይቅርታ ወይ ሌላ ሰው የተሻለ ሰው ካለ ሌላ ሰው ይናገር። አንተ የምትለው ነገር ራሱ አልገባ። ቁርአኑ የሚለው ቆይ ስማ፣ ቁርአኑ የሚለው መሐመድን ከሩህ ጠየቁት፣ አላህ መልስ ሰጠ። ከሩህ ይጠይቁሃል አለው መሐመድን። እሺ ከሩህም ከአላህ የሆነ ትእዛዝ ነው በላቸው ነው። ስለዚህ ሩህ የአላህ ትእዛዝ ነው እንጂ አንተ የሰው ነፍስ ነው ያልከው ተሳስተሃል። የሰው ነፍስ አይደለም፣ ሩህ የአላህ ትእዛዝ ነው። ትእዛዙ ደግሞ ቁርአን ቁርአን ራሱ ያላ ትእዛዝ ነው። ቆይ ቁርአን ራሱ ያላ ትእዛዝ ነው። አንተ ቁርአን ነፍሴ ነው እያልክ እኮ ነው። ተረጋጋ እንዴ፣ ስማና ከዛ በኋላ ማይክን ማይክን ያዝ፣ አንዴ ስማ፣ መሀል ላይ አትግባ። ይኸውልህ ከሩህ ይጠይቋል። ሩህ ከአላህ የሆነ ትእዛዝ ነው ተብሎ ነው የተመለሰለት። ትራክ አድርግ፣ ተከታተልኝ፣ ተመለስ። ስለ ነፍስ አይደለም የሚያወራው። ያ ትእዛዝ ደግሞ ምን ብለኛል ቅድም? ያልተፈጠረ ነው። በመጀመሪያ መፍጠረ ነው የሚል ማስረጃ የለም። ትእዛዙ ነው የሚለው በቃ። ስለዚህ ያላህ ትእዛዝ ነው የሚለው። ያላህ ትእዛዝ ደግሞ የተፈጠረ ነው አይባልም። ምክንያቱም ቁርአን ያላህ ትእዛዝ ስለሆነ ያልተፈጠረ ስለምትሉ። ስለዚህ ስለ ነፍስ አይደለም የሚያወራው፣ ሩሁል ቅዱስ ነው። ስለ ሩሁል ቅዱስ ማለት ያላህ ትእዛዝ ነው። አላህ የሚያዝበት የአላህ ትእዛዝ ራሱን የቻለ ፐርሰን ነው። ስለሱ ነው የሚናገረው እንጂ ስለ እናንተ ነፍስ አይደለም። እንደዛ ካልክ ስለኛ ነፍስ ነው የምትል ከሆነ ያንተ ነፍስ ያልተፈጠረ የአላህ ትእዛዝ ነው ብለህ መቀበል መቻል አለብን። የቁርአኑ ሀሳብ በዚህና በዚህ መካከል ነው የሚዘዋወረው። አንተ ሌላ ነገር ውስጥ ነው ያለው። ከገባህ በዚህ መልኩ አርጊመንትን አስተካክለ ለመመለስ ሞክር። ካልገባህ ግን ዝም በል ማለት ነው። እና አፎ ይቀጥል። ሁለት አንድ አያና አንድ ሐዲስ ነው የቀረበው። በነገራችን ላይ ቃል ያቀረበው አንዱ ሐዲስ ሙሐመድ እንዲህ ተጠይቆ ስለ ሩህ ራሱ እንዲህ ብሏል ብሎ ሐዲስ አመጣ። ሌላ ደግሞ ቅድም ከካሊድ ጋር የተወያያችሁት የነበራችሁት ሩህል ቅዱስ ራሱ ሌላ እንትን ነው እንጂ ጅብሪል አይልም ለማለት የተፈለገው ነገር ላይ ነው። ገብቶኛል አግሪመንቱ። ግን እዚህ ጋር ሙፈሰሮቹ የሚያስቀምጡት ሩህል ቅዱስ እስቲ ቁርአኑን ራሱ ክፈተው አንድ ቃል የኔን ጥያቄ አትመልስልኝም? የአንተ ጥያቄ እኮ መለስኩልህ። ምን እንዳልኩ ታውቃለህ? ያንተ ነፍስ ያልተፈጠረ ነው። ያላ ትእዛዝ ያላ ትእዛዝ ነው። ሩህ ሰምታችሁታል። አሁን ሲቀይር ኦኬ ቴንክ ዩ ያላ ትእዛዝ ነው ያንተ ነፍስ። በቃ ቴንክ ዩ
ስለዚህ ያላት ፈጠረ ነው። ቅድም ያልኩህ ቆይ ልጨርሳ አንዴ መልስ፣ ባጭሩ መልስ። እሺ ልመልስልኝ። ያንተ ማለት የኛ ነፍስ ነው። ቆይ አንዴ ስማ። ሩሁል ቅዱስ ማለት ሩህ ማለት ያላ ትእዛዝ ነው ብለኸኛል አይደል? ያላ ትእዛዝ ደግሞ የኛ ነፍስ ነው ብለኸኛል አይደል? ሚን አምሪ ረቢ የሚለው ላይ ነው። ሚን አምሪ ረቢ ያላ ትእዛዝ የሚለው ላይ ነው እኔ ቁሜ የተናገርኩት ያለው ስለ ሩህ አይደለም። እሺ ከዜሮን ጀምር። ስለ ሩህ እኮ ነው ያላ ትእዛዝ የተባለው። በመጀመሪያ ከሩህ ይጠይቀዋል። እሱ ቁርአኑ ራሱ ምን ይላል? ሩህ ማለት ምን አምሪ ረቢ ከሱ ዘንድ የሆነች ትእዛዝ ነው። ከማዘን ያንተ ያዘው ምንድነው? እሱ ሩህ ምንድነው? አንዴ ከቢቢኒ በማይኪን አንሳ እንደወያይ ቆይ አንዴ ቀጥል። ራስህ ቆይ ሩህ ምን ካላ ዘንድ ነው? ተስማማን። ሩህ ካላ ዘንድ ነው። ምንድነው ግን ሩህ ምንድነው? ትእዛዝ ነው አይደለ? ትእዛዝ ነው፣ የመጣ ትእዛዝ ማለት ነው። ቴንክ ዩ። ቆይ የመጣ ምናምን ኪስ ከተተው ካላ ዘንድ የሆነ ሩህ ማለት ካላ ዘንድ የሆነ ትእዛዝ ነው። ትእዛዙ ፍጡር ነው ፍጡር አይደለም? ያላ ትእዛዝ ራሱን የቻለ ማፍጠሪያ ነው እንጂ ፍጡር አይደለም። ሩህ ደግሞ ያላ ትእዛዝ ነው አይደለ? ባላ ትእዛዝ ይኸውልህ አንድ ነገር ይግባይ ስለ ሸሪዓው ተው። የመጀመሪያውን አርጉመንት ፈየኩን የሚባል አለ ወይ ዳራደ ሸይአን አየኩን ፈየኩን ውስጥ አይደለንም። ኖ አትሳሳት። እዚህ ጋር ሌላ መንገድ ትግባ። አዳምጥ። ሁን ካላ የሆነ ሩህ ካላ የሆነ ነው አልከን። ምንድነው ካላ የሆነ ምን ትእዛዝ ነው። ካላ የሆነ ትእዛዝ ደግሞ ፍጡር አይደለም አልከን። እናመሰግናለን። ስለዚህ ሩህ ካላ የሆነ ትእዛዝ ፍጡር ያልሆነ ነው ማለት ነው። እና ልንገርህ አትሳሳት። ምን ነው መሳሳተው? ቃሉ ፍጡር አይደለም። የተፈጠረው ነፍሲቷ ግን ፍጡር ናት። ማን ነው ነፍስ ያለ? እኔ ስለ ነፍስ አይደለም እያወራለሁ፣ ስለ ሩህ ነው እያወራለሁ። እሱ ነው ሩሁ ራሱ ነፍስ እኮ ነው። ነፍስ አይደለም ሩህ፣ አይገናኙም። ባሉሽ አመሰግናለሁ። ለምን እንደሆነ ታውቃለህ? ነፍስ ራሱን የቻለ አይደለም። አዳም ነፍስ ራሱን የቻለ ነፍስ ይባላል። በአረብኛም ሩህ ተብላ ይጠራል ነው። ቆይ ላሳያ። በሙፈሲሮችም አንድ ቃል ክፈትልኝ። ቃል አለ። የቱን ልክፈተው? ያው 72 አንዴ ክፈተው። እሺ አንተ ብልያ ነፍስ ራሱን ችሎ ነፍስ ተብሎ ይጠራል በአረብኛ። ኦኬ ሩህ ነው የሚለው የኛው አረብኛው ኢብን እሺ ችግር የለውም። እሺ እንዳልከው እንስማማ። ሩህና እንትን ዲፈረንት አለ። እሺ ችግር የለውም። ሩሁ ነፍስ ነው የሚለው አይደለ? ችግር የለውም። ቆይ ስለዚህ ነፍስ በአረብኛው ነፍስ ይላል። አረብኛው ወደ እንትኑ እንመለታውን ወደ እንትኑ እንድንሄድ ነው። ስለዚህ በአረብኛ ነፍስ ራሱን የቻለ ነው። ሩህ ራሱን የቻለ ነው። እንትናን ኢብን ከሲርና እንደ ክፈትልኝ ተፍሲሩን ሱራ 17 ተፍሲሩን እንደማስተካከል ራሱ የተለያየም እንደሆነ ለማስተባበል የሚሞክሩም የተለያየ እንደሆነም ላሳየ። ስለ ሩህ ቅዱስም ትከፍተዋለህ። ጅብሪል እንደሚል ያስቀምጥልሃል። ችግር የለው። ስለዚህ ነፍስ በቁርአን ውስጥ ራሷን ችላ ነፍስ ነው እንጂ የምትባለው ሩህ አትባለው። ራሱን የቻለ ሩል ቅዱስ የተለየ ነው። ነፍስ ሌላ ነው። ሩል ቅዱስ ሌላ ነው። ጅብሪል ሌላ ነው። ምንም የሚገናኝ ነገር የለም። እስቲ ተፍሲሩን አንተ አውጣው። ስለ ሩል ቅዱስ የሚል ሱረቱ ናህል 102 ላይ ተፍሲሩን ክፈትልኝ።
ማን ነው ተፍሲር? ቁርአኑ ይለዋል። እብኑ ከሲር ቁርአኑ ይለዋል። ሱራ 2 ሱራ 17 85 ያ ጋር 17 85 ስለዚህ በደንብ አስቡ፣ በደንብ እንትን በሉ። ተፍሲር በደንብ እንትን በሉ። አንድም ቦታ ላይ ሩል ቅዱስ ገብርኤል ነው የሚል ጅብሪል ነው የሚል በአረብኛ ተፍሲሩን በአረብኛ አድርገልኝና እዛ ጋር እንደዛ ከሆነ ወደ ቁርአኑ መልሰው። በአረብኛ ጅብሪል ብሎ እንደሚያስቀምጥ ኢብኑ ከሲርን ማለት ነው። ቁርአኑ ላይ መልሰው አሳየን። ጅብሪል የሚል ሩል ቅዱስ ጅብሪል ነው የሚል አንድ ጥቅስ ስጠን። አንተ አሁን ቁርአኑን የፈለከው ከቁርአኑ ውስጥ ነው ጅብሪል ብሎ መጥቀስ እንትን የምትል ሩል ቅዱስ ማለት ጅብሪል ነው ማለት ከተፍሲርም ከሆነ ነብዩ ነው ያለው ወይንስ ዝም ብሎ? ኢብን ከሲር መቼ ነው የመጣው? የማን ነው የፈለገው? የማን ተፍሲር ነው የፈለገው? ኢብኑ ከሲርን ማንኛውን ተፍሲር ነው የፈለገው? እኛ ኢብኑ ከሲርን እንቀበለዋለን። ገብቶ ካለ ኢብኑ ከሲር መቼ ነው የመጣው? ችግር የለውም ትቀበላላችሁ። በነብዩ ጊዜ የነበረ ሰው ነው። ችግር የለውም። በመሐመድ ጊዜ የነበረ ሰው ነው። ኢብኑ አባስም አስቀምጠዋል ስለ ተፍሲር። አንተ እኮ ችግር የለውም እናያለን። በመሐመድ ጊዜ ነበር ራሱ በመሐመድ ጊዜ ነበር ቃሉ ራሱ ይሰጣል እኮ። ለምን ትደርባለህ? በእናትህ ኢብኑ ከሲር መቼ እንዳለ ለኦዲየንሱ ንገራቸው። የምትመሩበት ሃይማኖት ብላችሁ የያዛችሁት አፕዴት ያደረገ ነው ወይንስ እውነት በመሐመድ ጊዜ ያለ ሰው ነው የሚለውን ለኦዲየንሱ ንገራቸው። ኢብኑ ከሲር መቼ የነበረ ሰው ነው? ስለ ህይወት ታሪኩን አሁን ሌላ ርዕስ ውስጥ አንግባና የምትቀበለው መጽሐፍ ታዲያ ንገረና። ትናንትና የመጣን ሰውዬ ልትነግረን ነው እንዴ? ሌላ መንገድ አትይያ አንተ። ስለ ተፍሲሩ እንሂድና መጽሐፉን ብቻ ይበቃል። እኔስ መልሰው ወደ ቁርአኑ ይበቃል። ሚታክ በደንብ አስተውሉ። ኢብኑ ከሲር ማለት መሐመድ ከሞተ ከ700 ዓመት በኋላ የመጣ ተረት ተረት የጻፈ ሰው ነው። እስልምናን ለመታደግ ኦልሞስት ከ800 ዓመት በኋላ የመጡ ናቸው። ከ800 ዓመት በኋላ መጥቶ እስልምናን የሚታደግን አካል ሳይሆን ቁርአንህ እንደዛ ይላል ወይ? ሩል ቅዱስ ማለት ቅዱሱ መንፈስ ጅብሪል ነው ይላል ቁርአን ካላለ ከ700 ከ800 ዓመት በኋላ የመጡትን ሰዎች እሱን ተረት ተረት እስልምና ላይ ዳውት ሲነሳባቸው ለማረም የቦጫጨሩትን እሱን ቀዳችሁ ሽንት ቤት ተጠቀሙበት። አይደለም ይቅርታ አይደለም ኢብን ከቲር ብላል። ሰነድ ጠቅሰ ኢብን ከቲር ከየት እንዳመጣው ትነግረናለህ? ከራሱ ነው ያመጣው ወይስ ከመሐመድ ሰንቱ? ሰነድ ጠቅሰ እስከ መሐመድ ድረስ የሚደርስ ሰነድ አምጣና ኢብን ከቲር እንደዛ ብሎ የፈሰረበትን አምጣ ማስረጃ። ካልሆነ ከራሱ ነው የተናገረው አንቀበልም። ቃል አንድ ቁርአኑን ክፈትልኝ። ሱራ ናህል 102 ላይ መጀመሪያ ኢብን ከቲር ብላል አይደለም። መጀመሪያ ቁርአኑ ሰነድ ጠቅሰ እስከ መሐመድ አይደለም። መጀመሪያ ቁርአኑን አድርግልኝ። ቃል 102 ሱራ ናህል ከቲርን ትተዋል ማለት እኛ ሰነድ ሰነድ ትጠቅሳለህ አይደለም። ዛሬ መጣችሁ 1447 ይኸውልህ ከቢኒ 1447ኛውን ይዟል ቁርአን። አንተ ዛሬ ቁርአኑን ስህተት ነው እዚህ ጋር ብለህ ማውራትም አትችልም። 1400 ብዙ አይደለም ወንድማችን ነብዩ መሐመድ 1400 ብዙ አይደለም። ሐዲስ ኪዳን ከ2000 ያለፈ ታሪክ ነው ያለው። ብሉይ ኪዳንን ደግሞ ምታው የስንት ሺህ ዓመት ታሪክ እንደሆነ። ስለዚህ የ1400 ትልቅ ታሪክ አድርገን እንዳታስበው፣ ትናንትና መጽሐፍ ነው። ከዛ እሱም ደግሞ ለ1000 ታሪክ ማምጣት ስለማትችል እሱ ካለፈ ከ700 ዓመት በኋላ ያብራሩት ብለህ የዛሬ 700 ዓመት የተጻፈን ታመጣልናለህ። በቃ አጭር ቃል አይደለም። እፎይ ድምፅ ትክክል አለም። ቢኒ ያስተካክል። ቁርአኑን አልጠይቅም። ድምፅ ትክክል አለም። ቢኒ ያስተካክል።
ሚንጫጫ ነገር አለ ስር። እፎይ ኦኬ አሁንስ አንዴ የሆነሽ ነገር አለው። እሺ አፋር ድምጽ አሁንስ ደህና ነው። ኦኬ እቺን ብቻ ልናገርና እንትን ይበል። ይኸውልህ ወንድማችን እኛ ቁርአኑንም አልጠየቅንም ሐዲስንም አልጠየቅንም። እኛ እያልን ያለ 1400 ዓመት ምናምን ሞላው ምናምን ተወና ኢብን ከቲር ብላል። ኢብን ከቲር ኬታ መጣው ቁርአን ላይም አላገኘው፣ ነብዩ መሐመድም አልተናገረው። ኬታ አምጥቶ ነው የፈሰረው። እንደዛ ሰነድ ጠቅሰህ ኬት እንዳመጣው ሰነድ ጠቅሰህ ማስረጃ ስጠህን ነው። ቁርአን ያልተናገረውን የሆነ ሰው እየተነስቶ አንተ ቁርአኑ ራሱ ተረተካል። ቁርአኑ ምን እያለ እንደሆነ ተረተካል። አያው ራሱ ነዘለ ቢሂ። እሺ አሁን ቁርአኑን ክፈቱልኝ። እሱ ሌላ እንሄዳለን። ለፈሰረልኝ ቁርአኑን ክፈቱልኝ። ምን እንደምናገር ማን ነው ይዞ ከአላህ ዘንድ ነዘለ ቢሂ ቁል በላቸው ይላልኩ። ቆይ ኢብን ከቲርን ትተዋል። ቆይ ወደዛ እንሄዳለን። ችግር የለውም። ኢብን ከቲርን ትተዋል። አስቀምጠው። ችግር የለውም። አልቀበልም። ኢብን ከቲር በጣም አልቀበልም። ኢብን ከቲር ኬታ መጣ። ችግር የለውም። አይደለም አልቀበልም ብለህ ካለ ቁርአኑ ራሱ ኖ አንተ ኢብን ከቲር ይዞ የመጣ ከአላህ ዘንድ ማን ይዞ የመጣ ልለጥፍህ እንዴ? እለጥፍሃለሁ። ፕሊስ ተረጋጋ። ቁርአን ላይ ምንም የረዳ ነገር የለም። አይደለም ማን ነው ይዞ የመጣ? ከአላህ ዘንድ ሩል ቅዱስ ይዞ መጥቷል። ጅብሪል ይዞ መጥቷል። አላህ አውርዶታል። ሶ ዋት ኢዝ ዮር አርጉመንት? ቻሌንጅ አድርገኝ እስኪ። አንተ አሁን ቻሌንጅ አድርገኝ እስኪ። ቻሌንጅ አድርገኝና አንተ አሁን እርታኝ። ሩል ቅዱስ አንጥቶታል፣ ጅብሪል አንጥቶታል፣ አላህ አንጥቶታል። ቻሌንጅ አድርገኝ። እኔ ከዚህም በፊት መረጃ ትፈልጋለህ? ትንሽ መረጃ ትፈልጋለህ? እያነበብኩ ነው። ጥሩ እያነበብኩ ነበር፣ ግን እዚህ ጋር ተሳስተህ። መረጃ ትፈልጋለህ? ነጥብ ጥላል። ምንም አልጣልኩም እኮ። ከጣልኩ አሳየኛ። እስቲ ተፍሲሩ አይሆንም፣ ወደ ጅብሪል አያመላክትም። የምን ተፍሲር? ከ1400 ዓመት በፊት ለነበረ ከ800 ዓመት በኋላ እስልምና ላይ ጥያቄ ሲነሳባቸው ተረት የጻፉትን ሰዎች ልታመጣልኝ ነው? ወይንም እነ ዑሰይሚንን ልታመጣ ነው? የዛሬ 20 ዓመት የነበሩ ሰዎችን አንተ አሁን ቻሌንጅ አድርገኝ። ቆይ ቁርአኑ ራሱ ተረት ነው። ቁርአኑም ተረት ነው። ለተረቱ ደግሞ ሌላ ተረት ጻፉ። ያ ተረቱን ለማቆም ሌላ ተረት ጻፉ። ስለዚህ ምንም የምትከራከረው ነገር የለም። በልቸው ትከራከራለህ። የትም እንዳትሄድ ነገር አይደለም። ዘግተኸዋል። ተረት ስላልክ ምንም የምትከራከረው ነገር የለም። ተረት ብለዋል። ፕሊዝ ተረት ካልሆነ የእውነተኛ ሃይማኖት ነው ብል እኮ ለምን እንትን ላለው ወጣ። አርጉመንት በደቂቃ ውስጥ ሲመታበት ወጣ። እሱ ያሰበው ምንድነው? እሱ የሚፎግሯት አለች። ማን ያወረደው ቁርአንን? ማን ያወረደው? ጅብሪልም አውርዶታል፣ ሩል ቅዱስም አውርዶታል፣ አላህም አውርዶታል። በቃ አለቀ። እነሱ የሚያመጡላችሁ ምንድነው? ሱረቱ ነህል ወይንም ደግሞ 16ኛው ሱራ 102ኛውን አያመጡና ቅዱሱ መንፈስ አውርዶታል ይላል። ሱረቱ በቀራ 97 ላይ ደግሞ ይመጡና ጅብሪል ቁርአንን አወረደ የሚል አለ። አየህ፣ እዚህ ጋር ጅብሪል ብሏል፣ እዚህ ጋር ቅዱሱ መንፈስ ብሏል። ስለዚህ ቅዱሱ መንፈስ የተባለው ጅብሪል ማለት ነው። ማን ያለ? ቁርአን የወረደው በቅዱሱ መንፈስ በጅብሪል ብቻ ነው ቢል ኖሮ እንደዛ ብለህ ትፈታው ነበረ። ቅዱሱ መንፈስ ብቻ ነው ያወረደው፣ ጅብሪል ብቻ ነው ያወረደው ቢባል ኦኬ፣ ሩሉ ቅዱስ ወይንም ደግሞ እዛ ጋር መንፈስ ቅዱስ አወረደ የተባለው ጅብሪል ነው ብለህ ለመፍታት ትሞክር ነበር። አይልማ። እዚህ ጋር ምን ይላል? ጅብሪል አወረደው ይላል። እዚህ ጋር ደግሞ አላህ አወረደው ይላል። እዚህ ጋር ደግሞ ቅዱሱ መንፈስ አወረደው ይላል። አላህን መቼም አላህ አወረደው ስትል አላህን ጅብሪል ነው ብለህ አፈታው። አላህ አወረደው ሲል ቅዱሱ መንፈስ አወረደው ሲባል አይ ጅብሪል ማለት ነው ብለህ እንደፈታኸው አላህ አወረደው ሲባልስ? ስለዚህ ቁርአን ማን ያወረደው? አላህ አውርዶታል፣ ጅብሪል አውርዶታል፣ ቅዱሱ መንፈስ አውርዶታል። ፔሬድ። የእናንተ አርጉመንት ወዘን 1 ሚኒት ዲባንክ ማድረግ እንችላለን። የአላህ እውቀት አወረደው የሚልም አለ ቁርአን ላይ፣ እውቀቱ አወረደው የሚልም አለ። ስለዚህ እውቀቱን ጅብሪል ነው ማለት መቻል አለባቸው። እቺን አርጉመንት ይዘው ከመጡ የአላህን እውቀት ጅብሪል ነው ብለው ማመን መቻል አለባቸው። ምክንያቱም እውቀቱ አወረደው ተብሎ ተጽፏል። ከፈለጋችሁ ሰርች አድርጌ ልሰጥ እችላለሁ አሁን ለማንበብ። ስለዚህ አያዋጣም። አንደኛ። ሁለተኛ ቅድም ኢብን ከቲር ሲል ነበር። ኢብን ከቲር
ዝም ብሎ መቶ ስለተናገረ ማን ይቀበለዋል? መሐመድ ሳይናገር ቁርአን ሳይናገር ከየት አመጣው? ሰነድ ጠቅሶ ከዚህ ነው ያገኘው ብሎ ይናገር። አለበለዚያ የሆኑ ሰዎች አንተ እንዳልከው ዳሜጅ ሲመጣ እስልምና ውስጥ ችግር ሲመጣ ያን ችግር ለመሸፈን የራሳቸውን ቃል ቁርአን ውስጥና ሐዲስ ውስጥ ለማስገባት ሲሞክሩ መቀበል ማለት ትክክል አይደለም። ስለዚህ አንድም ቦታ ላይ አትባንክ ኡሰይሚን ትናንት የነበረ የዛሬ 20 ዓመት የሞተን ሰውዬ መረጃ ብለው ያመጡልሃል። ትናንትና የነበረን ሰውዬ ማለት ነው። ማጀን ምን ያህል እስልምና አፕዴት እያደረገ እንዳለ እኮ በዚህ ነው የምታውቀው። ጥያቄዎች ሲነሱባቸው አፕዴት እያደረጉ በእንደዚህ አይነት ሁኔታ ይጽናናሉ ማለት ነው። ይሄ ደግሞ ስኖፌ እኛ እኮ መጽሐፍ ቅዱስ ላይ ብቻ ቆመን እኮ ነው ምላሽ ምን የምንሰጠው። ኢቭን የአባቶችን አስተምሮ እንኳን እኮ ዚስ ማሽንተን አንልም እኮ ማምጣት ነበረብን። ግን ኢቭን መጽሐፍ ቅዱሳችን በቂ ነው ብለን እኮ እነሱ ለመጽሐፍ ቅዱሳቸውን ሞግታቸዋለን እኮ አስባል። እነሱ ግን ቁርአናቸው አለ ሐዲሱ ቁርአኑ ከተጻፈ ከ200 ከ300 ዓመት በኋላ መጡ። ተፍሲሮቹ ከስንት ዓመት በኋላ ይመጡ። እሱ አልበቃ ብሎ ትናንትና በእኔና እኔ ጎረምሳ ሆኜ እንዲህ ደረቴን ነፍቼ በመሄድበት ዘመን ላይ የነበረን ሰውዬ ትምህርት እናምንበታለን በሱ ይሉሃል። የእሱ መረጃ ትክክል ነው። ዝም ብሎ ሲደብረው አሁን 20ኛው ሴንቸሪ ላይ የተነሱበትን ጥያቄዎች ከሳይንስ አንጻር ከተለያዩ አንጻር ቻሌንጅ ሲደረግ የቦነጫጨረው አስተምረው ብለው ያመጡልሃል። ዋይ ቀልድ አይ እስልምና ተው እንጂ ወገኖቼ። ዩቱብ ላይ ያላችሁ ዘና ፈታ እያላችሁ ትምህርታችንን እየኮመከማችሁ እንደሆነ ጥርጥር የለኝም። እቁብ ዛሬ ማን ይወጣለት ነገ የሚጋብዘን ዩቱብ ላይ ያሉ እቁብ ሁሉ ይጠጣሉ አሉ። ሰምተሃል ቢኒ? እቁብ ይጥላሉ ምናምን ነገር እና ማህበር መስርተዋል። እንደውም እዚህ ቲክቶክ ላይ ካለው አንደኛውን ሰርጉን እንችላለን እያሉ ነው አሉ። የሰርግ ወጪ አታስቡ። እኔ ቢኒን ጠቁም ያለው እና የሰርግ ወጪ እንችላለን፣ መኪና ተሰጥቶኛል፣ ይህንን መኪና ልክልሃለሁኝ፣ በዚህ መኪና ነው መጣው እንደውም ራስ ትላለህ። የሚገርም ነው። እውነትም በጣም የሚገርም ነው። በቃ እንግዲህ የሰርጌን ወጪ ያደራችሁን አንድ ሰው የሰርጌ ለታለተላ ዩቲዩብ ላይ ያሉት ቀልድ አያውቁም። ይመቻቸው። አሪፍ ነው። በነገራችን ላይ ተረት ነው ምናምን ብሎ ወርደዋል እና እፎ አይደለም ተረት ነው ያለው። በዘመኑ ቁርአንን ለመሐመድ ሲወርድለት በነበረ ሰዓት የነበሩ ሰዎች ተረት ነው ብለውታል። መሐመድም ማለት ነው። ኦኬ ከጥርጣሬ በስተቀር ምንም አታውቅም። ቁርአን የህልመኞች ቅዠት ነው አሉ። ማለትም መሐመድ የውሸት ህልሞችን ሌሊት አይቶ በቀን ያነባቸዋል ይሉ ነበረ። አንዳንዴ ደግሞ በራሱ ፈጥሮ፣ አንዳንዴ ደግሞ ሰው ነው ያስተማረው ይሉ ነበረ ይላል። እዚህኛው ላይ ገጽ ላይ ደግሞ ምን ይላል? አንዳንዴ ደግሞ በጠንቋዮች ላይ ጂኒዎች፣ ሸይጣኖች እንደሚወርድለት አይነት በሱ ላይ ቁርአን ይዞ የሚወድ ጂኒ ወይንም ሸይጣን አለው ይሉ ነበረ። አላህ ይህንን ሲመለከት እንዲህ አለ፣ ሸይጣናት በማን ላይ እንደሚወርዱ ልንገራችሁን? አላህ ነው ባየው። ውሸታም ኃጢአተኛ ሁሉ ላይ ይወርዳሉ ይላል። ሰዋት ንግራን የገባኝ ሱረቱን አሹራ 26 221 አንተ ላይ ብቻ አይደለም የሚወርደው ነው እኮ ኃጢአተኛ ሁሉ ላይ ሰይጣን አብሮ ይወርዳ ከተባለ ሱራ 42:52 አንዴ ክፈተው እስኪ። መሐመድ ኃጢአተኛ ነው አላህ ኃጢአትን ምሕረትን ለምን ይባላል? አይ ቲንክ 42:52 ስለዚህ ምንድነው እሱ መሐመድ ስለዚህ ጅኒ ሲወርድበት ነበር እያላችሁን ነው ወገኖቻችን፣ ዘመዶቻችን። ተው እንጂ እነዚህ ሰዎች እኮ በቃ ዘንድሮ በሳቅም ሊገሉን እኮ አስተምሮታቸውን ጨርሰን የሆነ ፈታ ኢንተርቴን ሁሉ እያደረገን ነው። ስለዚህ ምንድነው እሱ ምንም ነው የከፈትከው 42:52 ታለልክ። ኦኬ ምን ይላል? 42:52 ምንድን ነው የሚለው? እንደዚሁ ወደ አንተ ከትእዛዝ ሲሆን መንፈስ ቁርአንን አወረድን፣ መጽሐፉም እምነቱንም እንደሆነ የምታውቅ አልነበርክም፣ ግን መንፈሱ ከባሮቹ የምንሻውን ሰው በእርሱ የምንኖርበት ብርሃን አደረግን። ስለዚህ ሙሐመድ መጽሐፉንም እምነቱንም አያውቅም አይደለ? ኤግዛክትሊ። መጽሐፉንም እምነቱንም ካላወቀ አንድ አካል መጽሐፍ ሳያውቅ እምነቱን ሳያውቅ ሊድን ይችላል?
አይችልም ተአምር። ስለዚህ 42:19 ነው። ስንት ላይ ነው ለኃጢአት ደግሞ ምሕረትን ለምን የሚለው እንደሚችል ረሳሁት ጥቅሱን። ቁጥር 19 ላይ ስንተኛው 19 ነው ለሚሸክ ቢኒ ታስታውሰዋለህ? እንትን የሚለው ነው ለኃጢአት ምሕረትን ለምን ምናምን ያ ለኃጢአት ምሕረትን ለምን። ስለዚህ መጽሐፉንም አያውቅም እምነቱንም አያውቅም የሰውዬ ለኃጢአቱም ደግሞ ምሕረትን ያ በግልጽ በተሳሳት ውስጥ ነው የሚልም አለው። እነዚያ በእርሱ ለማያምኑት በእርሱ ያሉላቸው አንብቦ አይታየኝም። እነዚያ በእርሷ የማያምኑት በእርሷ ይቻኮላሉ። እነዚያ የሚያመኑት በእርሷ ፈሪዎች ናቸው። እርሷ እውነት መሆኑን ያውቃሉ። ንቁ። እነዚያ በሰዓቶች የሚከራከሩ በእርግጥ ከእውነት በራቀ ስህተት ውስጥ ናቸው ይላል። ይህ አይ ቲንክ ለእነዚያ ነው መሰለኛ። ያ ስለዚህ ኤኒዌይስ ሙሐመድ ምሕረት እንዲለምን ታዟል። አይ ቲንክ ቁጥር ምዕራፉን ረስቼዋለሁ። ፕላስ ደግሞ መጽሐፉንም እምነቱንም የማያውቀው ነው። ሰው እንደዛ ከሆነ ጂኒ ይወርድለታል መባሉ ለሱም ነው ማለት ነው። ለሱም የሚሆን ነው። ለሱም የሚሰራ ነው ማለት ነው። ቦስ ምን ልታዘዝ? ፎያችን እንኳን ደህና መጣ። እንኳን ደህና ቆየኝ። አስገብታኝ ነው። እኔ ክርስቲያንን ታብታብ ሳደርግ ሪኩዌስት ልኬብህ ነው መሰለኝ፣ ግን ስላስገባኝ በጣም ደስ ብሎኛል። እኔ ደግሞ ምን ልታዘዝ ብዬ እኮ ብድግ ብያለሁ፣ እየሰማሁ ነበር በጣም። የዛሬ ደግሞ ቶፒክ የሚገርም ነበር። ይቅርታ ስለገባው አንተን የላክልኝ። ቅድም ታብታብ ሳደርግ በመሀል ገባ ብዬ ነው ሪኩዌስት ልኬልህ ነው። በጣም ምርጥ ነው። እግዚአብሔር ያበርታ ወንድሜ፣ በርታ። የዛሬ ደግሞ በጣም አሪፍ ነበረ። ብዙ ነገር ነው የፈታልን። በጣም የሚገርም ነበር። አሳይተናል። በርታ አለን። በጣም ብዙ ነገር ለውጣል ወንድሜ። ምንም ነገር እንዳይቸግረ አለው። እኔም የተዘጋጅ እየጠበቅኩ ነው። ከአንተ ጋር ነኝ ሁሌ ብራዘር፣ ምንም እንዳያሳስብ። በደንብ ተማር። በዙሪያ ያሉትን አንተም ለማስተማር ሞክር። አረ በደንብ እየተማርኩ ነው። ብዙ ነገር እየተማርኩ ነው ወንድሜ። አራዳ ልጅ በጣም ተመችተኛል አለው። ምንም ነገር አለን። እሺ የከተማ ልጅ ነኝ። መሀል ላይ ቁጭ ብሎ ያለው አንተን ነው የምንጠብቀው። ሁሉ ነገር ምንም ነገር እንዳያስጨንቅሽ ሁሌ ከጎን። አረ እየተማርን ነው። በጣም የሚገርም ነገር ነው። እኔ ብዙ ለውጥ አይቻለሁ በራሴ ላይ። እንደውም ስላስገባኝ በጣም ደስ ብሎኛል እዚህ ጋር ከጎን ስለሆንኩኝ እና አለው ልልህ ነው። ምንም ነገር እንትን እንዳይልህ የሆነ ነገር ምናምን ነገር እንዳይሰማ። በጣም እየተማርን ነው፣ እያወቅን ነው። ብዙ ነገር ያሳለፍነውም ነገር ስላለ እኛም ውስጥ ለውስጥ እናውቀዋለን። በርታ በጣም ከጎን። እሺ ሁላችን የሆነ ብቻ ሚስኮል አድርግ እንዳያሳስብ። በቃ እንገባበዛለን። አረ ምንም ብራዘር፣ በቃ እኔ ጥግረዝ ነው ያድነው። በቃ አሁን ዝም ብለን ያው ታውቃለህ፣ ክርስቲያን ኦርቶዶክስ ማለት ብዙ ነገር የቻልንን እኛ ጸጥ ብለን ማዳመጥ ነው ስራችን። ነገሮች እንደሚያለፍን ሰዎችም በቃ ዝም ብለህ መታዘብ ነው። ታየዋለህ፣ ዋቴውንም ትሰማዋለህ፣ ሁሉ ነገር ታየዋለህ። በቃ በዛሬ ደግሞ ይለያል። ከላይ ወረታች ወደ ሁሉ ወደ ላይ ግን አያምርብንም። ያራዳ ልጆች ጸጥ እንዳላየ ታልፋለህ። ብዙ ነገር ስላለ ምን ያህል ፍቅር እንደሆነ አዎ የበያ እኛ ምንም ነገር አናስቸግርም። ይሁን እኛ አላፊና ጠፊ ወደ ላይ ስለምንሄድ እናውቀዋለን። ሜጃችንን ስለምናውቀው መዳረሻችንን ስለምናውቀው ሰላም አለን። ሰዎችን እሱ ነው። ግን የተለየ ነገር አለን። እፎያችን እናቴ ተሙት የተለየ ነገር አለን። ይሄ ኦርቶዶክስ በመሆን ብቻ የሚሰጥ ነገር አለ። የሆነ እሱን ነገር ነው የነጠቋቸው። ውስጡ የሆነ ነገር አለ። ማሰብ ትችላለህ። እኔ አሁን ማለት ነው ብዙ ነገር አሳልፌያለሁ። የሚገርም ብዙዎቹ ጓደኞች ያሉኝ፣ ግን ያቺ ነገር አለች ልቤ ላይ የሆነ ነገር አለች። አንዳንዴ የማታወራው ነገር ጸጋ አለ። ኦርቶዶክስ በመሆን ብቻ ትልቅ ጸጋ አለ። የማስተዋል ችሎታ በጣም አለ። መጽሐፍ ቅዱስ እኮ ይላል እናንተ ቅዱሱ መንፈስ
ተቀብታችኋል፣ ሁሉን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ይላል ዮሐንስ በአንደኛ መልእክቱ ላይ። ኦኬ የቅድሙን ጥቅስ ስንተኛው ምዕራፍ ነው? 47 19 42 ነው ያልኩ 19 ደርሼበት ነበር እኮ ታውቃለህ። እኔስ ቁጥር 19 አልጠፋችብኝም። ቁጥር መያዝ አልችልም። አንተ ግን ጎበዝ ነበርክ በጣም እኮ አስትም ነበረ። ያ አሁን እየደከምኩ መጣሁኝ ቢዚ በመሆን ጭንቅላቴ ሌላ እንትኗል። ኦኬ እነሆ ከአላህ ሌላ አምላክ አለመኖርን እወቅ፣ ስለ ስህተትህም ለምእመናንም ምህረትን ለምን፣ አላህም መዘዋወሪያችሁን መርጊያችሁንም ያውቃል። ስለ ስህተት የተሳሳተ ነው ጂኒ የሚወርድለት ከተባለ ሙሐመድ ተሳስቷል ማለት ነው። ስህተት ነበረበት። ስለ ስህተት ምህረትን ለምን ስለተባለ ማለት ነው። በተመሳሳይ እኮ ቡሃሪ ላይ ነው 194 ላይ እነኛ እንትን ሲሉ ገነት እንትን ማለት ከአንዱ ነቢይ ወደ አንዱ ነቢይ ሲሄዱ ኢሳ ወደ መሐመድ የላከበት መንገድ ምንድን ነው? ያለፈውም ኃጢአትህ የሚመጣውን ስለተማረልህ ነው ያለው። ያለፈው ዊች ሚንስ ፓስት የሆነው የሰራኸው ኃጢአትህ ማለት ነው። እሱ ተምሮልሃል፣ የሚመጣውም ደግሞ ይማርላል። ኔክስት የምትሰራው ነው። ኢሳ ለምሳሌ ምንም ኃጢአት እንደሌለበት ግልጽ ነው እዛ ላይ ማለት ነው። መዲና አረብኛ ስም ሰላም ነው። እንዴት ናቸው? መስገን ነው። እንዴት ነሽ? ልጃጋር ትንሽ ነው። አንድ ጊዜ አረብኛ ስም እህታችን አለሽ? በዚህ በዚህ 19 እድለኛ ሆናችሁ የገባችሁ እድላችሁን ተጠቀሙ እላለሁ። እድለኛ ሆናችሁ የገባችሁ እድላችሁን ተጠቀሙ። እና አባባ ታምራት ያኔ ታስታውሳለህ? እድላችሁን ተጠቀሙ፣ ልንበር እንችላለን። እድላችሁን ተጠቀሙ የገባችሁ። በዚህ you have left 2 minutes within 2 minutes ቤታችንን እንዘጋለን። እድላችሁን ተጠቀሙ፣ እድላችሁን ተጠቀሙ። ተው፣ እድላችሁን ተጠቀሙ። ኦኬ ፓራፍሬዝ እናድርጎ የተወሰነ ቶፒኩን ጅብሪልና እንትናን እንግዲህ ሩህን አንድ ላይ ያደረጉ ይሞክራሉ። አንድ አይደሉም፣ የተለያዩ ናቸው። ሩህ ሌላ ነው። ጅብሪል ሲመጣ እንዴት ነው የሚመጣው? ጅብሪል መሐመድ ጋር ሲመጣ የደውል ድምፅ እያሰማ ነው የሚመጣው። አይሻ እንደተናገረችው ያው እኔ ከራሴ አይደለም የምንናገረው ወይ ከራሳችን አይደለም ከራሳቸው መጽሐፍ ላይ ነው። አይሻ እንዳስተላለፈችው ሐሪስ ኢብን ሐሽም ያላ መልእክተኛ ጠየቀ እንዲህ በማለት እንግዲህ ባለቤቱ ራሱ መሐመድ ተጠየቀ። መሐመድ ምን በማለት ተጠየቀ? ያላ መልእክተኛ ወይ ወህይ ራእይ ሲወርድሎ ወይ ደግሞ በሚመጣ በምን መልኩ ነው የሚመጣለው ተብሎ ተጠየቀ። ያላ መልእክተኛም እንዲህ አሉ፣ አንዳንድ ጊዜ ልክ እንደ ደውል ቃጭል እያሰማ ይመጣል። ወገን ሩህ ቃጭል እያሰማ ይመጣል እያላችሁን ነው? ጅብሪል ነው ሩህ የምትሉን? ስለዚህ ጅብሪል ነው ቃጭል እያሰማ እንደ ደውል ቃጭል እያሰማ ይመጣል። ይህ በጣም ብርቱ አገላለጽ ነው። የአስራዊን ከተገነዘብኩት የነገረኝን ከተገነዘብኩት በኋላ ይሄዳል፣ ከኔም ተለይቶ ይጓዛል አለች። አይሻም ይህ ሁኔታ በጣም ከባድ እንደሆነ ስትናገር ምን አለች? እጅግ በጣም ቀዝቃዛ በሆነ ኢማጂን እጅግ በጣም ቀዝቃዛ በሆነ ቀን በነቢዩ ላይ ወሂ ሲወርድላቸው ተመልክቼዋቸዋለሁ። ከግንባራቸው ላይ ላብ ይንጠባጠብ ነበረ። መልአኩም ወሂውን እንደቆረቆረባቸው ሲለይ ማለት ነው። እንደቆረቆረባቸው ሲለይ ምን ማለት ነው? እንደቆረቆረባቸው ሲለይ። ስለዚህ ጅብሪል ሌላ አካል ነው የሚመጣው ማለት ነው። ጅብሪል የተባለው ሌላ አካል ነው፣ እንደ ደውል ድምፅ የሚያሰማ የሚመጣ ነው እያልናቸው ነው። ሩህ የተባለው ግን መሐመድ ራሱ
አላውቀውም ነው ያለው። አላህም አያውቀውም ብሎታል። እንግዲህ አላህ ራሱ መልሱን አልተናገረም። ከሩይ ይጠይቀዋል አለ። ኦልሬዲ ከጠየቁት በኋላ ነው ሊጠይቀዋል ያለው ቦስ። ከጠየቁት በኋላ ይጠይቀዋል ብሎ ተናገረ። ኢማጂን እነሱ እኮ ጠይቀውታል፣ ቀድሞ ጠይቀውታል። እንጠይቀው አንጠይቀው ይመልሳል አይመልስም ብለው እንትን ካሉ በኋላ አላህ መገለጥ ላከ። እንዴት አይነት እንደዚህ አይነት ስሜት የደውል ድምፅ ተሰማው። ግንባሩ ላይ ላብ ጠፍ አለ። ዝም አለና መገለጥ መጣልኝ አለ። ከሩህ ይጠይቁሃል እናንተም ማንም አያውቅም በላቸው ብሎ ላሻለ ማለት ነው። ይሄ መዲና እንኳን መጣሽ። ደቂቃሽን ተጠቃሚ። መዲና ቤት ምን እንታዘዝ? ይሄ ጥያቄ ነው ያለኝ። ክርስቲያን ነሽ? ሙስሊም ነኝ። ኦኬ፣ ምንድነው ጥያቄሽ? ጥያቄ ከእናንተ መጽሐፍ ቅዱስ ላይ ሽማግሌና ሕፃን ልጅ የሚገደልበት ምናምን አለ አይደለም? እሺ፣ ትመልስልኝ ነው የምፈልግ። ምን እንመልስልሽ? ስለሱ ምኑ ጋር የትኛው ጥቅስ የትኛው ጋር እንደሆነ ብቻ እንደሰማሁት መጽሐፍ ቅዱስ ላይ ራሱ መገደልም እንዳለበት ህፃኖቶችም ሀታ ሽማግሌዎችም ታይቀር እንደዚህ የሚል አውቃለሁ። እናም ስለሱ አብራራለሁ። ጥቅሱን ነገሪና አንድ ሽማግሌዎች እንደዚህ አይደለም ማንኛውም ሰው መገደል የለባቸው አውቃለሁ ስትይን ግን ማለት አሁን እስልምና ላይ በብዛት ተታወራኔ የምሰማህ ህፃናትን ይገላሉ ምናምን የምትለውን ብዙ ጊዜ ሰማሃለሁ እንደዚህ ምናምን እያልክ ማለት ነው። ከመጽሐፍ ቅዱስ ላይም ይሄ ነገር አለ። ኦኬ፣ ስለዚህ አንድ እኩል ነን እንደማለት ነው ማለት አይደለም፣ ግን መጽሐፍ ቅዱስ ላይም እንዳለ ነው እና የትኛው ጋር ነው ያለ መቼም ታውቀዋለህ። ካውን ጥያቄ እሺ፣ ምንድነው እዛ ላይ ጥያቄሽ? እሺ፣ እውነትም ትገላላችሁ እናንተም ወላ ትገሉም? ይሄን ለማወቅ ነው። እኛ አንገልም። እና ምንድነው ይሄ ህፃናቶችና ሽማግሌዎቹ ታይቀር የምትገሉበት ምክንያት? የለማ እኛ የምንገልበት ነው። አንስጨነሲ ህፃናትን እና ሽማግሌዎችን ዳን ወላ እኔ እንጃ ብዙም አላውቅም ስለ መጽሐፍ ቅዱስ። ኦኬ፣ አሁን እናንተ ሙታ ታደርጋላችሁ። ሙታ ታውቂያለሽ? በገንዘብ ከፍሎ ወሲብ ማድረግ ወንዶቹ እንደዚህ የለም። በፊት ነበር አለ በመሐመድ ጊዜ አልነበረም። ታይ ሙስሊም 1403 እና 06 ላይ አለ። ኤኒዌይስ መዲና ምን መሰለሽ፣ በትእዛዝ ደረጃ እንደ አዲስ ኪዳን ሰዎችን እንድንገል አልታዘዝንም። እንድንገደል ግን ታዘናል። ማለትም ሰዎች ሊገድሉን ቢመጡ እንኳን እነሱ መግደል እንደሌለብን ታዘናል። እኛ የአዲስ ኪዳን ልጆች ነን። የአዲሱ ኪዳን ልጆች እንደመሆናችን ትንቢተ ኤርምያስ ምዕራፍ 30 ቁጥር 30 አንቺ ጠፋብኝ 33 ወይም 30 አካባቢ አዲስ ኪዳን እንደሚሰጥ አዲስ ቃል ኪዳን እግዚአብሔር እንደሚገባ ተናግሮ ነበረ። ክርስቶስ መጥቶ ያንን ሐዲስ ኪዳን በደሙ እነኛ ደም በማፍሰስ ነበረ የብሉ ኪዳኖቹ። ክርስቶስ ግን ራሱ ደሙን አፈሰሰና ተዛ ደም ከመፋሰስ ነፃ ወጣን ማለት ነው። ማስለይ ያ ትንቢተ ኤርምያስ ምዕራፍ 31 ቁጥር 31 ያ ቃል ኪዳን አዲስ ኪዳን እንደሚሰጠን ተነገረን። በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 26 ጀምሮ ክርስቶስ አዲሱን ኪዳን መሰረተ። ትንቢቱ ተነገረ። አባቶች በዛ ህግ መሄድ አልቻሉ። በዛ ህግ መሄድ ስላልቻሉ አዲስ ህግ እንደሚሰጠን ነገረን። ህጉ ምን ነበር? አባቶች መሄድ ያልቻሉት የሚለውን እንመለከትበታለን። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። አዲስ ህግ ወይንም ቃል ኪዳን የምገባበት ወራት ይመጣል። ከግብፅ ሀገር አወጣችሁ ዘንድ እጃችሁን በያዘውበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን ያልጸኑ እኔም ችላ አልኋቸው ይላል እግዚአብሔር። በቃል ኪዳኑ መሄድ አልቻሉም። ከግብፅ ሲያወጣቸው እግዚአብሔር ወደ ከነአን ሲያስገባቸው እንዲህ በቀላሉ አልጋ ባልጋ ሆኑላቸው የገቡት እንዳይመስልሽ። በግብፅ በነበሩበት ሰዓት ላይ ፈርዖናውያን
ወንድ ልጅ ከተወለደ ወንዱን ልጅ እስራኤሎች ወንዶች ብዙ ከወለዱ ይወጉናል ወንዶቹ ብለው ስለሚፈሩ ወንዱን ይገላሉ ፈርዖኖች። ስለዚህ ደብቀው ነበር። ቆይ ነጃት ሚታርጊ ቆይ አንዴ ትጠይቂያለሽ። ሚታርጊ ቆይ ይሄ በእስልምናውም አለ ታሪኩ የፈርዖናውያን ታሪክ ወንድ ልጆችን እንደሚገሉ በእስልምናውም ስላለ ሜቢ ማታውቁ ከሆነ እንትንላችኋለሁ። ስለዚህ ወንዶቹን ይገላሉ ፈርዖኖች። ስለዚህ ለዘመናት ከ400 ዓመት በላይ 450 ምናምን ዓመት እስራኤሎች ሲገደሉ ወንድ ልጆቻቸው ሲታረድ በጭቃው ሲረገጥ ነበረ። የት? ግብፅ። እግዚአብሔር ቃል ኪዳን ገብቷልና አብርሃምን በዘርህ አሕዛብ ይባረካሉ ተብሏልና ዘፍጥረት ምዕራፍ 12 ከቁጥር 3 ላይ። ስለዚህ ከግብፅ ሲያወጣቸው እግዚአብሔር ቃል ኪዳን ገቡ። ምን ብለው? አንተን ብቻ ልናመልክ፣ ለአንተ ብቻ ልንገዛ፣ ጣዖት ላናመልክ ብለው እዚህ ጋር እንደሚነግርሽ ከግብፅ ሲያወጣቸው ቃል ኪዳን ገብተዋል። ከዛ ምዕራፍ 12 ላይ ዘዳግም ላይ ማስጠንቀቂያ ይሰጣቸዋል እግዚአብሔር። በዛ አካባቢ ያሉት እነኛ ሞራውያን፣ በዛ አካባቢ ያሉት አማሌቃውያን ጣዖትን በማምለክ ልጆችን በማረድ ለጣዖት በመሰዋት የሚተዳደሩ ናቸው። ለሞሎክ ራሳቸው የሚሰዉ በበዓል ምልክር የሚሄዱ ዝሙት አደባባይ ላይ የዝሙት ፌስቲቫል አላቸው። ዝሙት እየሰሩ ብልታቸውን ለጣዖት የሚሰልቡ ናቸው። ወዴት? አሁን ወደ ከነአን እየገቡ ነው። እነኛ ግብፃውያን ጣዖት አምላኪ ቢሆኑም ምንድነው የሚያደርጉት? ወንድ ልጅ ነው የሚገሉት የእስራኤሎችን። እነኚዎቹ ደግሞ ከፊት የጠበቋቸው ከግብፅ ሲወጡ እስራኤሎች እዚህ ጋር ደግሞ የጠበቋቸው ልጆችን ለጣዖት የሚያርዱ ናቸው። እስራኤላውያን አሁን መሀል ላይ ናቸው ያሉት። እዚህ ጋር ልጆችን ለጣዖት የሚሰዉ ብልታቸውን የሚሰዉ ልጆቻቸውን ለጣዖት የሚያርዱ አማሌቃውያን አሉ። እዚህ ጋር ደግሞ ግብፃውያን ምን አሉ? ወንድ ልጆች እስራኤሎች ከወለዱ ይወጉናል፣ ከባርነት ነፃ ይወጣሉ ብለው ስለፈሩ እስራኤሎችን የሚገሉ ወንድ ልጆቻቸውን እዚህ ጋር አሉ። ስለዚህ እግዚአብሔር ከእስራኤል ነፃ ከግብፅ ሲያወጣቸው እዚህ ጋር የጠበቋቸው ምን አይነት ናቸው? ልጅ የሚያርዱ ናቸው። እግዚአብሔር አስጠነቀቃቸው እስራኤሎችን ምን ብሎ? እናንተ እንደነሱ እንዳታደርጉ። ዘዳግም ምዕራፍ 12 ላይ ዘዳግም ምዕራፍ 12 ቁጥር 30 ከቁጥር 1 ጀምራችሁ ሙሉን አንብቡት። ቁጥር 30 አካባቢ ላይ በፍጹም እነሱ ልጆቻቸውን ወንድና ሴት ልጆቻቸውንም ለጣዖት ይሰዋሉ፣ በፍጹም እናንተ እንደዛ እንዳታደርጉ ይላቸዋል። ልጆች እናንተ ምጻተኛ ነበራችሁና እንዳትሰቃዩ ብሎ አስጠንቅቆ ይነግራቸዋል ቁጥር 30 አካባቢ ላይ። ስለዚህ በደንብ ማስጠንቀቂያ ይሰጣቸዋል፣ በደንብ ያስጠነቅቃቸዋል ማለት ነው። እግዚአብሔር ምን ያስጠነቅቃቸዋል? እንደዛ እንዳያደርጉ፣ ለጣዖት ራሳቸውን እንዳይሰዉ፣ ልጅ እንዳያርዱ፣ ኢቭን ባሪያዎችን እንዴት ማድረግ እንዳለባቸው ማስጠንቀቂያ ይነግራቸዋል። በምድሬ በምተቀመጥክበት ጊዜ ከፊትህ ቆይ አትቸኩል ከማጠፋ እንዳትጠመድ እነዚህን አሕዛብ አማልክቶቻቸውን ያመለኩት እንዴት ነው? እንዲሁም ደግሞ እኔ አድርገዋለሁ ብለህ ስለ አማልክቶቻቸው አትጠይቅ፣ ተጠንቀቅ። አማልክቶቻቸውን እንዴት ነው የሚያመልኩት? ልጆቻቸውን በማረድ ሽማግሌ ሕፃን በመሰዋት ነው። አንተ እንደነሱ እንዳታደርግ ተጠንቀቅ አለው። አሁን ከግብፅ አውጥቶ ወደ እነኝህ እየከተታቸው ስለሆነ እዚህ ያሉት ደግሞ አማሌቃውያን ለሞሎክ እንደዚህ የሚሰዉ ልጅ በማረድ ነው። ከፍ አድርገው እግዚአብሔር የሚጠላውን እግዚአብሔርን የሚጠላውን እርኩሰት ሁሉ እነርሱ ለአማልክቶቻቸው አድርገዋልና ወንድና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋል። አንተ ለአምላክ ለእግዚአብሔር እንዲህ አታድርግ፣ ተጠንቀቅ ብሎ ማስጠንቀቂያ ይሰጣቸዋል። ምዕራፍ 13 ላይ ከዛ በኋላ ነገር ግን ውል ተዋዋሉ። አሁን ምን አይነት ውል? አንተን ልናመልክ እንዲህ ላናደርግ፣ እንዲህ ከኛ ውስጥ ልጁን ለጣዖት የሚሰዋ የሚያርድ የእነኛን አማልክት የሚከተል ከሆነ ይገደል ብለው ቃል ኪዳን ገቡ። እስራኤሎች ቃል ኪዳን ገቡ ማለት ነው። ስለዚህ አሁን ዘዳግም ምዕራፍ 13 ቢመጣ ልጁ አንድ ወጥቶ አንቺን ልጅሽን ለጣዖት እንድታርጂ ምናምን እንደዛ ራሳቸው ቃል ኪዳን የገቡት ነው። ምን ብለው ቃል ኪዳን ተግባቡ። እግዚአብሔር ምን አላቸው? እኔ የማዝህን ነገር ሁሉ ታደርገው ዘንድ ጠብቅ፣ ምንም በእርሱ ላይ አትጨምር፣ ከእርሱም አታጉድል አለው። ልጆቻችሁን እንዳታርዱ ልጆችም እንዳትሰዉ የሚል ትእዛዝ ሰጠ። ነገር ግን አማሌቃውያን አሁን ከፊታቸው አሉ። እነሱ ደግሞ ልጅ መሰዋት ግዴታ ነው ብለው የሚያምኑ ናቸው። ለጣዖት ልጅ መሰዋት አለው ብለው የሚያምኑ ናቸው። እስራኤሎችን ከግብፅ ሲያወጣቸው እነኚዎቹ ደግሞ ነው ልጆቻችሁ መሰዋት አለባችሁ አሏቸው። የግዴታውን ጦርነት ይኖራል ማለት ነው።
ጦርነት ገጠሙ። ጦርነት ሲገጥሙ እግዚአብሔር እስራኤሎችን ሲያግዛቸው ነበረ። ሄደው አይደለም የተዋጉት። አሁን ከነአን ተስፋይቱ ምድር ለአብርሃም የተሰጠች ነች። አማልቄያን ኖ ልጆቻችሁ ይሰዋሉ፣ ለጣዖታችን ታመልካላችሁ ሲሏቸው እግዚአብሔር ዝም ብሎ አያያቸውም። ለጣዖት ልጆችሽ እንዲታረዱ ዝም አይልም። ስለዚህ ምን ያደርጋል? እግዚአብሔር የምትከላከይበትን ኃይል ይሰጥሻል ማለት ነው። እነኛ ትልቅም ሆነ ወጣትም ሆነ ልጅም ሆነ ጣዖት አመልኪያለሽ፣ ነይ ትገዣለሽ ብሎ ድንበር አልፈው መጡ። እግዚአብሔር ደግሞ ከግብፅ ሲያወጣቸው ቃል ኪዳን ገብቷል። ምን? እሱን እስከተከተሉት ድረስ እሱ ሊጠብቃቸው፣ እርሱን ካልተከተሉት እሱ ችላ ሊላቸው ትንቢተ ኤርምያስም እንዳየ ነው ማለት ነው። እነሱ ቃል ኪዳኔን አፈረሱ እኔም ችላ አልኳቸው ይላል። ቃል ኪዳኑን ከጠበቁ ከግብፅ አውጥተህ እዚህ ጋር ደግሞ ልጆቻችንን ለጣዖት ታሳርዳለህ እንደ ይሉታል። እንደዛ እንዳይሆን እሱ ደግሞ ይጠብቃቸዋል። ስለዚህ ጦርነት ይኖራል። በጦርነት ላይ የተገደሉ የጦርነት ታሪኮች አሉ። ነገር ግን እንደ እስልምናው አይደለም። እስልምናው ላይ ግን ምንድን ነው? ሃይማኖት ለማስፋፋት ሄደው ነው የሚዋጉት እና የኔን እምነት ተቀበል ብለው ነው። እስራኤሎች እና የኔን እምነት ተቀበል ብለው አይደለም የሚዋጉት። በደንብ አስተውይ። ጠላት ይመጣል። የአማልቂያንም ታሪክ ሆነ የሌሎችም የተካሄዱት ጦርነቶች እስራኤሎችን ሊወጉ ይመጣሉ። እስራኤሎች ይከላከላሉ። ከዛ ይገደላሉ እስራኤሎች። መጨረሻ ላይ ደግሞ ገለው ያሸንፏቸዋል። እነኛ ያለው የብሉይ ኪዳን ታሪክ የሌላ ሀገር ሄደው አንድም ሀገር ሌላ ሀገር ሄደው ወረው አይደለም። እስልምና ውስጥ ግን ሙሐመድ በመካ ተሰደደ። ከዛ በኋላ አቅም ሲያገኝ መዲና ላይ ሰፈረ። መካውያንን አጠፋቸው፣ መዲናውያንን አይሁዶችን አጠፋቸው። ከዛ እነሱን ሲጨርስ ቱርክ ሄደ፣ ሴሪያ ሄደ፣ ሊባኖስ ሄደ፣ ወደ ተለያዩ ወደ እስራኤል ሄደ፣ ወደ ሮም ሄደ። የተለያዩ ሀገራት ወረረ። ሄዶ መጥተውበት አይደለም፣ ሄዶ እነሱ ሀገር ነው የወጋቸው። እነኚህ እስራኤሎች ግን ምንድን ነው እዛው ድንበራቸው ላይ እዛው ሀገራቸው ላይ ነው ይመጣሉ፣ ይዋጓቸዋል። እነኚህ መጨረሻ ላይ ያሸንፋሉ። ይህ የብሉይ ኪዳን የጦርነት ሕግ ከእስራኤሎች ጋር ቃል ኪዳን የተግባቡበት ነው። እኛን የሚመለከት ታሪክም አይደለም። እኛን አይመለከትም ይሄ። ምክንያቱም ቃል ኪዳን የገቡት እነሱ ናቸው። እነሱ ቃል ኪዳኑን ሲገቡ ነው ያብሬያቸው ቃል ኪዳኑን አልገባውም። ቃል ኪዳኑ የነሱ ስለሆነ ማለት ነው። በአዲስ ኪዳን የለም ይሄ። ጥያቄ አለሽ እዚህ ላይ? ሙሉ ኪዳን አታምኑበትም? አምንበታለሁ። ታሪኩ እንደተፈጸመ ክስተቶቹን አምናለሁ። ለምሳሌ ይሄ አማሌቃውያን ታሪክ እኔ የተረኩልሽ ለምሳሌ ሱረቱ መይዳ ላይ 25ኛው አያ ላይ አለልሽ። ሙሉ ነው ያልኩት የተናገርኩት አሁን ቁርአንሽ ላይ እና በተፍሲሮችሽ ተቀምጧል። ሙሴ ከግብፅ ሲያወጣቸው አለ ቁርአን ላይ ስለ ህፃን ልጅ ምናምን ያልከው አለ፣ ግን ሽማግሌዎቹ ይገደሉ የሚል ቁርአን ላይ የለም። ታሪኩ ሙሉ እንዱን ያስቀመጠው ቁርአኑ ላይ አማሌቃውያንን ታሪክ ዝም ብሎ ነው ያስቀመጠው። ዝም ብሎ ነው ያስቀመጠው። ህፃን ሽማግሌ ብሎ ነገር አላስቀመጠው። ስለዚህ ዋናው ፖይንት ምንድነው? እሱ ህፃን ሽማግሌ፣ ዋናው ህፃን የሚለውም የእድሜ ጉዳይ አይደለም። መጽሐፍ ቅዱሱ የእድሜ ብቻ ሳይሆን በኃጢአት ህፃን የሆኑ ወይንም ደግሞ ገና ጀማሪ የሆኑትንም ነው ወደዛ ሊከቱሽ የመጡ ማለት ነው። ሲጀመር ለምሳሌ ዘውልቅ ምዕራፍ 32 ይመስለኛል የበለዓምን ታሪክ ካያችሁት እዛ ላይ ህፃናቶችን ይላቸዋል አይደለ? ነገር ግን ህፃን አይደሉም እኮ እነሱ የመጡት እስራኤሎችን በዝሙት ሊጥሉ የመጡ ሴቶች ናቸው። ሴቶቹ በዝሙት ሊጥሉ ተማክረው ዝሙት አሰርተው እስራኤሎችን በዝሙት ለመጣል የመጡ ህፃን ሲባል ጡንጦ የሚጠባ ምናምን ማለት አይደለም። ኢቨን እዛ ላይ ደግሞ እነሱን ለራሳቸው ወንድ ማያውቁትን ግን ለራሳቸው አድኗቸው ይላል። which is ፕሮቴክት አድርጓቸው ሰላም ስለሆኑ እነሱ እነኚህ ግን በዝሙት የረከሱ ስለሆኑ ምን አደባባይ ላይ ዝሙት በመስራትና ብልታቸውን በመሰዋት ዘዳግም ምዕራፍ 13 ከዛ ጋር በተያያዘ የሚመጣ ነው። ብልታቸውን ለጣዖት የሚሰውት ማለት ነው። አንደኛ ነገሥት ምዕራፍ 18 ላይ አንደኛ ነገሥት ምዕራፍ 18 ኤግዛክት ቁጥሩን ረሳሁት። ምዕራፉ ሙሉ የሚያትተው የበዓል ነቢያቶችን ነው። ሰዎቹ ምን አይነት ናቸው ካላችሁ ሰውነታቸውን እያደሙ ብልታቸውን እየቆረጡ እያነከሱ ነበር ለጣዖታቸው የሚያሸበሽቡት። አንደኛ ነገሥት ምዕራፍ 18 ካያችሁ ታሪኩን ማለት ነው። 100 ምናምን ነቢያትን በአንድ የሚገሉ ናቸው። ኤልያስ እንዴት እንዳመለጠ ከዛ በኋላ ከነሱ ጋር እንዴት እንትን እንዳለ ታሪኩ እዛ ላይ ተቀምጧል።
ስለዚህ ሰዎቹ የሚያደርጉት በእንደዚህ ጨፍጫፊ ገዳይ ናቸው። ስለዚህ ትውልድን ደግሞ እግዚአብሔር ፕሮቴክት ያደርጋል። ፕሮቴክት ሲያደርግ የግዴታ እነኚህ መግደል አለብን፣ ሰው ማረድ አለብን ብለው ካመኑ እስራኤሎችን ደግሞ እግዚአብሔርን ያመልካሉ። ኃይል ቅዋ ይሰጣቸዋል ማለት ነው፣ ይጠብቃቸዋል። ልክ እስራኤሎች ደግሞ ዞር ሲሉ እነሱን ሲከተሉ በኃጢአት ሲወድቁ እግዚአብሔር ችላ ይላቸዋል። ልክ ችላ ሲላቸው አፈር ድሜ ይበላሉ። የአሦር ንጉሥ ታሪክ አስተውሉ። አሦር ታሪክ ልክ እግዚአብሔር ችላ ሲላቸው መጥቶ ከየት ሀገር መጥቶ ቀጠቀጣቸው። እስራኤሎችን መጥተው ሱባኤ ይገባሉ፣ ይቅርታ ይጠይቃሉ፣ እግዚአብሔርን ያለቅሳሉ። ያኔ ደግሞ ኃይል ይሰጣቸዋል። የመጣውን ጠላታቸውን ይመክታሉ። ሄደው የዛ ሀገር ወርደውት አይደለም፣ መጥቶ ወቅቷቸው ነው። ታሪኩ እንደዛ ነው። እስራኤሎች የትኛውንም ሀገር ሌላ ሀገር እየሄዱ የወረሩበት ታሪክ የለም ማለት ነው። እግዚአብሔር እንደዛ ድንበር ሁሉ ሰጥቷቸዋል። ሜይ ቢ ጥቅሱን ከፈለግሽ አውጣልሻለሁ። ከዚህ ድንበር ወጥተህ እንዳትዋጋ ሁሉ ተብለው ታዘዋል። ስለዚህ ሰማችሁ? ተቋርጬ ነበር። ተቋርጠ ነበር ቦስ። አሁንስ? አሁን መጥተዋል። ቀጥል። እሰማለሁ። መዲና ኦቨርኦል ይሄ ነው። በአዲስ ኪዳን ግን ቅድም እንዳልኩሽ ይሄ ኪዳኑ ለብሉ ኪዳን የተሰጠ ነው። ለአዲስ ኪዳን ለእኛን አይመለከትም። የብሉ ኪዳን ሀገራቸውን ፕሮቴክት ለማድረግ የተሰጠ ራሳቸውንና ሀገራቸውን ለመጠበቅ የተሰጠ ሕግ ነው። በአዲስ ኪዳን ይሄ እኛን የሚመለከት አይደለም። ወደፊትም እንዲያደርጉት ደግሞ የታዘዘ አይደለም። እንደዚህ የሚያደርጉትን ሂዱና ገደሉ የሚልም ትእዛዝ የለም። እንደናንተ ግን ምንድነው እሱ ሱራ 8:39 ላይ ሃይማኖት ሁከት እስከማይገኝ ድረስ ሃይማኖት ለአላህ እስከሚሆን ድረስ ተጋደሏቸው የሚል ጥቅስ አለ ሱራ 8:39 ላይ። ስለዚህ አንድ ሃይማኖት ሲሆን ድረስ ሃይማኖት ሁሉ ለእስልምና እስኪቀር ድረስ ተጋደሉ ስለሚል የግዴታ ሁሌም ትጋደያለሽ አንቺ። እኛ ጋር እንደዛ ትላዘዝ ነው መጋደላችን መምጣት ያለበት በግዴታ አይደለም። በእስልምና መምጣት ያለበት ነው። ምክንያቱም አንብቤው ሁከት እስከማይገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ተጋደሏቸው። ስለዚህ እኔና አንቺ አሁን አብረን መቀጠል አንችልም። ሱራ 3:28 እና ሱራ 5:51 ላይ አብረን መቀጠል የምንችለው ቁጥር ከኔ ጋር እስክትመጣጠኝና ኃይል እስክታገኝ ነው። ኃይል ካገኘሽ ትጋዳኛለሽ። ሳይ አልቡካሪ 25 ላይ ወይ ደግሞ ሳይ ሙስሊም 21 ላይ ምን ብሏል? ሙሐመድ ላኢላሃ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ እንድጋደል ታዝዣለሁ። እንዲህ ካላሉ ህይወታቸው፣ ንብረታቸው፣ ደማቸው ደመ ከልብ ነው አይጠበቅም ብሏል። ስለዚህ አሁን እኔ ላኢላሃ ኢለላህ ሙሐመድ ረሱሉላህ ማልል ከሆነ ንብረቴ ማይጠበቅ ከሆነ ህይወቴ ማይጠበቅ ከሆነ ምን ዋስትና አለኝ? ሁለተኛ ሱራ 9:29ም ጂዚያን ኢምፖዝ የተደረገበት ከዚሁ ጋር የተያዘን አይሁዶችና ክርስቲያኖች ላይ እነሱን የገደለና መዋቹ ደግሞ ሁለቱ ገሃነም አብረው አይገቡም አለ። ስለዚህ ገድሎኝ እሱ ገነት የሚገባ ከሆነ ስቲል አሁንም እንትን ነው። ሶስተኛ ሱናን ናሳኢ 40:59 ላይ ሱናን ናሳኢ 40:66 ላይ ሃይማኖቱን የቀየረን ባገኛችሁበት ግደሉት አለ። ስለዚህ ኢምፖዝ እያደረገብኝ ነው። እናንተ ትረጃለህ። ሃይማኖቱን የቀየረ ባገኛችሁበት ግደሉት። ሱናን ናሳኢ 40:59 እንደ ክፈተው ገዳዩ እንደውም ይሸለማል የሚል ደግሞ ሰጥሻለሁ። ኔክስ አለህ ቃል ያለው እንዳልኩ ኔትወርኩን አናሳይ 40:59 ላይ እኛ እንደ አዲስ ኪዳን እነኚህ አይመለከቱንም። ተጋድሏችን ሴፍ የምንመዘው የእግዚአብሔርን ቃል ነው። ዮሐንስ ራእይ ምዕራፍ 1:17 ላይ ከአፉ ከሁለት በኩል እንደተሳለ ሴፍ ወጣ ይላል። የእግዚአብሔር ቃል ሴፍ ተብሏል።
ጅማትን ከአንገት የሚበጥስ የሚለይ ኃጢአትን ከጽድቅ የሚበትን የሚለይ የእግዚአብሔር ሴፍ ሴፋችን ነው። የእግዚአብሔር ሴፉ ደግሞ ምንድን ነው? ቃሉ ነው። ቃሉ የእግዚአብሔር ሴፍ ተብሎ ይጠራል። እሱ እውነት ከሐሰት የሚቆርጥ የሚበጥስ ነው። ይሄ መጋደያው መዋጊያውን እሱን እዘን ምንዞር አይደል። እሱን እንድናነሳ እንድንጋደልበት አልታዘዝንም። ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ ከምኩራብ ያወጣችኋል፣ ደግሞም ከዚህ በላይ የሚገሏችሁ ጊዜ ይመጣል፣ ይህን የሚያደርጉት እኔንና አብን ስላላወቁ ነው ይላል። ከምኩራብ እንደሚያወጡን እንደሚገድሉንም ነገረን እንጂ ግደሉ አላለንም። ዮሐንስ ወንጌል ምዕራፍ 18 ላይ ጴጥሮስ ልክ ክርስቶስን የሚይዙት ሰራዊት ሲመጡ በሸቦላ የሚከላከልለት መስሎት ሴፉ መዘዝ አደረገና የሰራዊቱ መሪ ጆሮውን በጠሰ። ለኢየሱስ ሊራዳ ማለት ነው። ሴፍ የሚያነሳ በሴፍ ይሞታል። ሴፍን ወደ ሰገባው መልስ ጴጥሮስ አለው። ማ ክርስቶስ። የይነውን ጆሮውን አንስቶ ገጠመለት። ማ ክርስቶስ። አንተ በሴፍ እኔን ልትከላከልልኝ ነው? ንግስናዬ ምድራዊ አይደለም። ከዛስ ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ማለት ነው። ሐዲሱን ክፈትልኝ አንዴ፣ ሐዲሱን ክፈትልኝ። ሱናን አናሳይ 40:59 ላይ ይታይሻል። The messenger of Allah said, whoever changes his religion, kill him. ማንኛውም ሰው ሃይማኖቱን ከቀየረ ግደሉት። አረብኛውን ከፍ አድርግላት፣ አረብኛ ከቻለች ያው ይታያላል። አረብኛ ማንበብ አልችልም። ነብዩ ነው የተናገረው፣ ግልጽ ነው። ስለዚህ ምንድነው እሱ በግልጽ ሁኔታ ሃይማኖቱን የቀየረን ግደሉት የሚለው ምንም አሻሚ ነገር የለውም ማለት ነው። ከእናንተ ላይ ሃይማኖቱን የቀየረ ግደሉት የሚል የለም። ቡሃሪ 50:57 አንዴ ክፈተው። አማርኛውን ከፈለገች ትዮ ብዬ ነው። ያላ መልእክተኛ እንዲህ ብለዋል፣ ሃይማኖቱን የቀየረ ሰው ግደሉት። በአማርኛ ማለት ነው። 50:57 ቡሃሪ መን በደለ ዲነሁ ፈቅቱሉ የሚለው ሃይማኖቱን የቀየረን ሰውዬ ግደሉት፣ ምንም በማሻማ ሁኔታ ማለት ነው። 50 ስንት ያልከኝ? ቦስ 50:57 ኪቦርዱ አዛ ነው እዚህ ጋር እና ለዛ ነው ሶሪ። ኦኬ ከፍ አድርገው፣ ትንሽ ከፍ አድርገው። ኦኬ እናንተ ሙሉን አንብቡት። ምን ይላል? ሰው wherever you find them kill them እና ማለት ባገኛችሁባቸው ቦታ ምን በሏቸው? ግደሏቸው። for there will be a reward for their unaliver on the day of resurrection ለገዳዩ በትንሣኤ ቀን ሽልማት አለው። እሱ ወደ አማርኛ ቀየሩ። ስለዚህ ሽልማት ካለው እኔም በመግደሉ ምንም ሪግሬት የሚያደርግበት ነገር የለውም ማለት ነው ላለመግደል። ስለዚህ የትም ቦታ ብታገኟቸው ግደሏቸው፣ ምክንያቱም ገዳያቸው በትንሣኤ ቀን ዋጋ ይኖረዋልና ይሸለማል። መዲና ምትይዋለሽ ነው? ኔክስት ልለፍ። እሺ እናንተ ሶስት አምላክ የምታመልኩት የመጨረሻ ጥያቄ እሱ ነው። ሶስት አምላክ አናመልክም፣ ይቅርታ አድርጊልን። እናታ ሶስት አምላክ አናመልክም፣ አንድ አምላክ ነው የምናመልከው። እስማ እስራኤል ያህዌ ኤሎሄኑ ኢኻድ የሚለው እስማ እስራኤል አምላካችን እርሱ አንድ ነው። አምላካችን አንድ ነው። ዘዳግም ምዕራፍ 6 ቁጥር 4 አካባቢ። ግን አንቺ ማታመልኪውን ታመልኪያለሽ ካለሽ ያ አካል ውሸታም ነው አይደለ? ለምሳሌ አንቺ አንድ አምላክ ነው ማመልከው እያልሽ ሶስት አምላክ ታመልኪያለሽ ካለሽ ያ ባዩ ውሸታም ነው አይደለ? አመልከው አላህን ነው። ከአላህ ውጭ ማንንም አላመልክ። ሰው ሌላ ሰው የሆነ ሰው ደግሞ መጥቶ አይ ሶስት አምላክ ነው የምታመልኪው ቢልሽ ያ ሰውዬ ውሸታም ነው አይደለ?
እንዴት ሊሆን ይችላል? ምክንያቱም እኔም አላህን እስከማመልክ ድረስ መቼም ያው በቃ ጥያቄሽ ተመልካለሽ ነው ጥያቄ ፖይንት አለሽ የለሽም? እዚህ ጋር አምላካችን አንድ አምላክ ነው። አንድ ስልሽ ግን እንደዚህ ቁጥር አንድ ደግሞ እንዳታስቢ። አምላካችን አምሳያ የለውም በምንም ሊመሰል ስለማይችል አንድ ስትባይ አንቺ እንደምትቆጠሪው አንድ እያሰብሽ ከሆነ እንደዛ እናመልክም እኛ። እንደዛ አምላካችን የሚቆጠር አይደለም። ስለዚህ አንድ ስንልሽም የማይቆጠር አንድ በሰውኛ ማይለካው ማይታወቀውን አንድ ሌላ የለም እያልንሽ እንጂ የሰውኛውን ቁጥር እያሰብሽ እንዳይሆን። እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ላይ ከቁጥር 18 ላይ በማን ትመስሉኛላችሁ? በማንስ ታስተያዩኛላችሁ? መሳሰለው ዘንድ ምን ታመጡልኛላችሁ ይላል። በማንም አይመሰልም፣ በምንም ሊተያይ አይችልም። ይሄ በማንም አይመሰልም ከኔ ጋር መሳስለሹ እኔ አንድ ተብዬ እንደምቆጠር እሱም አንድ ይባላል ካልሽ ፍጡርን ይመስላልና እኛ አምላካችን እንደዛ ነው ብለን አናምንም። ሌላ የለም ለማለት ብቻ ነው አንድ አምላክ እንደምንለው። እኔ እንደምቆጠረው አንድ ብለሽ እየቆጠርሽው እንደኔ ከሆነ ግን እሱ ማመሳሰል ስለሆነ አንድ ስትይ ልትታረም ይገባል ብለን እንመልስልሻለን። ቅድሚያ ጥያቄ ያለሽ እዚህ ላይ ኪያ ቀጥይሽ፣ ሰዓት እየሄደ ነው። ኪያ ሰላም ብያችኋለሁ። እፎይ እኔ ጥያቄ የለኝም። እንዲህ ዘሽ እስካሁን ስትጠብቅ የቆየሽው እኮ አገጯ እንዳይወድቅ መስሎኛል። እንደዚህ የተደገፍሽው እንደው ካሁን እንቅልፍ ጣለሽ ብዬ እያሰብኩ ልጅ ሆነን በቆሎ ምናምን ሲጠበስ የገጠር ሊሆንሽ ነው የገጠማ ሊሆንሽ አይገባሽም ብለው እንዲህ ብለን እንጠብቃለን። በቆሎ እየተጠበሰ አንተ ስንባል እንላለን። ተኛ ተነሳና እንቅልፍ ያልመጣም እንላለን። ከዛ እንላለን አንተ ሲል ውሃ ይረጩናል እና ብንን ትላለህ። አይ 2 ዓመት ሞላኝ አንተን መከታተል ከጀመርኩኝና በጣም በራሴ ላይ ትልቅ ለውጥ አግኝቻለሁ። እና ደግሞ ዛሬ ያው ገብርኤልን ጠይቄ ነበረ ማርያምን አንተ ቤት ለመግባት በጣም ብዙ ጊዜ እመኝ ነበረ እንዲህ ጎን ላይ ቁጭ ብዬ ላወራክ። ግን ደግሞ ዛሬ ተሰጥቶልኝ ጎኔ ላይ ተቀመጠች እንዳለች ኋላ እንዳትታይ በውስጥ መጣ ጎኑ ጋር የተቀመጥኩት እኔ ነኝ እንዳትል። ኦኬ ደግሞ ትላንት ወዲያ ማታ በህልሜ አይቻለሁ። እፎይ ጭራሽ ተይ በቃ እስኪ ንገሪኝ። ማርያምን እውነቴን ነው። ጎጎ መስማት ካባን እያፈረሰ ነው። ምን እያደረገ ነው? ካባን ሲደረምስ ነው። ከፍ እያለ ከሄደ ሌላ ታሪክ። ካባ ቁጭ ብሎ ሲያፈርስ መዶሻ ዞ ምናምን ልትል ትችላለች። ይህንንማ ተነግሪኛለሽ። ትንሽማ አዝግበታለሁ በውስጥ። አይ እነግራችኋለሁ። ፍቺም ጠይቄ ነበረ ተፈቶልኛል። መልካም እንኳን ተፈታልሽ። ጥያቄ የለሽም? እስልምና ላይ አይሚን ክርስትና ላይ ክርስቲያን ነሽ? አዎ ክርስቲያን ነሽ። በፊትም ቴንክ ዩ። ትዕግስት ነው ማን የሚለው ነው ክስ? አዎ ትዕግስት ነው። ሰላም እፎያችን እንዴት ነህ? ምንድነው ፎቶዬን እንደዛ ሩቅ አድርገሹ ለማየት ራሱ እንድንቸገር ያደረሹ? አረ ይታያል ገብተህ። የት ገብቼ ነው ማየው? የኔ ውስጥ የኔን ፎቶ ለማየት ገና ያንቺን አካውንት እንደዚህ ብዬ ተቸግሬ ልይ እንዴ? ነይስ ቡርቴ መነዘር አቀብኝ። ምንድነው አገጬ ብቻ እንዲታይ አድርገሽ እጄ እንደዚህ ብለሽ የምታሳየው? ቀብረር አገጫም ለብዬ እንድሰደብ ነው? እኔ እኮ ጠላት እኮ ከሩቅ አይመጣም ከቅርብ እኮ ነው። ምን አለ ቀረብ አድርገሽ ፊቴ እንዲታይ ብታደርጊ። እንዲህ ብለሽ እጅ ብቻ ብርድ መቶኝ እኮ ነው የሚመስለው። ኧረ ደስ የሚል ፎቶ ነው። እፎያችን እንዴት ነህ? እኔ በጣም ነው የምወድ። አይ ነው አውቃለሁኝ። ምን እንታዘዝ? ጥያቄ አለሽ? ምንም ጥያቄ የለንም። ሰላም ለማለት ነው የገባሁት። እንደዛ ቁጥር ከስር ስትጽፍ የነበረው ሰላም ለማለት ነው? አዎ። እኔ እኮ የሆነ አህያ ግቢያችሁ ውስጥ ወልዳ እኮ ነው የሚመስለው እኮ። አህያ ሲወልድ ታውቂያለሽ? በጣም ትንቆራጠጣለች። ከዛ ወዲያ ደግሞ በጣም ነው ግቢው የምታበላሸው።
በጣም እኮ ነው ያስቸኮለሽ ለመግባት። ሰላም ለማለት ምን ቋንቋ ነው የምትችይው? ትግርኛ። እስቲ በትግርኛ እስቲ ሰላም እንዲሁ በያቸው ሁሉ ነው። እሺ አክሰንትሽ ስላወቅኩት ነው። ብዙ ትግሬ ነው ያሉ እዚህ ብዛታቸው ትግሬ ነው። አይ ነው ብዙዎቹ ፎሎወሮች የምነሱ ናቸው። አሁን ሰላም በያቸው እነሱ። ይሄ እፎይ ቤት ነው። እፎይ ይወዳችኋል። ለምን ነው በደንብ የማትከታተሉት በያቸው። እሺ ሰላም ሰላም አውዚ ዘለኹም ኩልኹም ተጋሩ ይኹን አምሓሩ ብዘይገድስ ኦርቶዶክሳውያን ኩልኹም አውዚ ዘለኹም ናብ እፎይ ተኸታተልቲ ፎሎው ወልዎን እፎይ ካኡሎ ናይ እፎይ ዩቱብ ምናምን ሰብስክራይብ ሸር ገበሩ። ብጣዕሚ ኢና ንፈትየካ ንሕና እውን እሳቶም ከዓ ብጣዕሚ እዮም ንፈትኻ። ሰላም ወልኒ ልተርጉምላቸው። ቆይ ሁላችሁም ትግራዮች፣ አማራዎችም ኦርቶዶክሳውያኖች እፎይን ፎሎ አድርጉ፣ ሰብስክራይብ ዩቱብም ላይ አድርጉ፣ ተከታተሉ። እንደዛ ነው ያለችው። ተርጉም በስለቱ ትርጉም ይገባኛል። ቀጥይ፣ ያው አትሳቂ። እሺ በትግርኛ ነው። አዎ ካባን ለማፍረስ እየተዘጋጀው ነው። ካባን የሚያፈርሰው ሐዲሱ ላይ የአብርሃ ልጅ ነው ይላልና አብርሃ አጽብሃ አስቀድሞ ካባን ሊያፈርስ ሄዶ ነበረ የሚል ናሬሽን ስላለ በእስልምና ታሪክ ውስጥ። ስለዚህ አሁን እኔ የአብርሃም ልጅ ነኝ፣ እኔ ነኝ ካባን ማፈርሰው ብሏል። እፎይና ደስ እንኳን አላችሁ በያቸው። እፎይ ከዓ ናይ መሐመድ ከዓ ኣነ የኽፍርሶ ይብለኩም ኣሎ። እሺ ተጋሩ እዚ ዘለኹም እስኪ ሓደ ሓደ ቁፅሪ ፃሕፉ። ብዙሓት ድዮም ኒኹም? እሺ እኔ ብዙ ነው ያለው። እንዴት አንድ ይጻፉ ትግርኛ የምትችሉ ትግሬዎች አንዳንድ ጻፉ። ብዙ አላችሁ ወይ ተብላችኋል። ቤታችን እነሱ ናቸው እንዳለ ያሉት። በቃ ኔክስት በትግርኛ ነው የምመጣው። በትግርኛ ነው እንደውም ምን ብዬ ነው የምጀምረው? ግን ኩሉ ሰላም ብዬ ነው የምጀምረው። ጽቡቁናል። በቃ እናመሰግናለን። ሁላችሁ መልካም አዳር፣ ሰላም ሆኖልን በያቸውና እንጨርስ። በአማርኛ ነው በትግርኛ? በትግርኛ። እሺ ሰላም ሕደሩ። እፎይ ለደኺሙ ወይኒ ደቂ ዓዲ ፎሎወልኒ ዝረዝረ እፎይ በምንችለው ሁሉ ከጎንህ ነን አለንልህ ለማለት ነው። እሺ ቴንክ ዩ አመሰግናለሁ። እሺ በርቱ። ቢኒ ፈረንሳይኛ ይችላል። በፈረንሳይኛ በላቸው። ከሀገር ውስጥ ደግሞ አንድ ቃለ ሀዲይኛ ይችላል። በሀዲይኛ ከሀገር ውስጥ አንድ ይላል። አፍጥኑ ዳይ ኧረ ቀጥሉ። አካባቢ ወልተኒ ነጋ ኬሰኒ ነጋቲ ቡላ ሀዲይኛ ነው ያልኩህ፣ በኦሮምኛ አላልኩህም። ያው እኮ ነው። ይህችን ትንሽ ጠመም ብታረጋት በጠረባ ስትመታት ወደዛ ትሄዳለች። ኧረ እናንተ በሀዲይኛ ነው ያልኩህ እኔ እና ነጋቲ ቡላ ቦሮላ ሀገር ደሃን ከደሮ ብለናል ትላለህ። ቢኒ ያለ አይደለ? ምንም የማያርፈው ማናየበት ዝም ሰው ጥሩ ነው። ማናየበት ቢኒ ተደብቋል። ጸሎት እያደረገ ነው። ጌታዊ አውጣኝ፣ ከዚህ ፈተና አውጣኝ፣ ስሜን ደግሞ እንዳይጠራ አንደበቱን ያዘልኝ እባክህ እንዳታዋርደኝ እያለ ቢኒ ጸሎት እያደረገ ነው ተንበርክኮ። እኔስ ደህና ደሩ። ነገ እንገናኝ። ነገ ሰው ይበለን። ሁላችሁንም እናመሰግናለን። ታብታብ ያደረጋችሁ ኮፒ ሊንክ ያደረጋችሁ ሁላችሁንም እፎይ ደህና ደሩ። በቃ አንድ ልበላቸው። እኔ አንድ ልበላቸው። አንድ በያቸው። እሺ ሁላችሁም እፎይ ሲገባ የእፎይ አካውንት ገብታችሁ ኮፒ ሊንክ ሞቶ አድርጉ። ዩቲዩብም ሰብስክራይብ ሼር እያደረጋችሁ ሜምበር ሆኖ ለማለት ነው። በቃ ይመቻችሁ። ታንኪዩ። እቺማ ለማስታወቂያ እንፈልጋታለን። እንደውም ኔክስት እሺ መቶ ነው ደግሞ መቶ ሜምበሩ ነው። ፎሎ አይምን እንደነው ታታ ኮፒ ሊንክ አድርጉ። እኔ እኮ ይጠፋብኛል። እኔስ
ጥሩ ተማምራችኋል። ዛሬ ገብቷችኋል ብዬ አስባለሁኝ። ሁላችሁም ለዛሬ ይህን የመሰለ ትምህርት ተማምረናል። ጥሩ እንደተማማራችሁ ተስፋ አደርጋለሁ። እንግዲህ በእስልምና ሩል ቅዱስ የሚባል በቁርአን ውስጥ ቢኖርም ሩል ቅዱስ ማን እንደሆነ እንደማይታወቅ አሳይቻችኋለሁ። ስለዚህ ተምራችኋል፣ ጥሩ አሳይተናችኋል ብዬ ተስፋ አደርጋለሁኝ። ዋናው ነገር እናንተ ከገባችሁ እሱን ነው የምንፈልገው። የገባችሁ ነገር ይመስለኝ። አልገባንም ካላችሁም እንግዲህ ምንም ማድረግ አይቻልም፣ ታነቧታላችሁ ማለት ነው። ማንበብ ጥሩ ነው፣ አንብቡ። ሰዎቹ ምን ያህል ውሸታም እንደሆኑ ድራማ ምን ያህል እንደሚሰሩ ደጋግመን በማሳየት እዚህ ደረጃ ደርሰናል ማለት ነው። ውሸታም መሆናቸውን ደጋግመን አሳይተናል። ያ ጥሩ ነው። በተረፈ ላይ የማይመቻችሁ ዩቱብ ላይ ስለሚቀመጥ ዩቱብ ላይ ቀን ስራችሁን እየሰራችሁ የማታ ላይቫችንን ማዳመጥ ትችላላችሁ። እንቅልፋችሁ የሚመጣ የማይመቻችሁ በቴሌቪዥን ማየት ትችላላችሁ። በስልካችሁን ከፈት አድርጋችሁ ማዳመጥ ትችላላችሁ። ዛሬ በቃና ተናደሩ።